በዚህ በትንሽ ጊዜ በሚሊዮን የሚቆጠር ዜጋን እጁ ላይ ባለ ገንዘብ እስከ ዛሬ በለመደው ስራ እስከ ዛሬ በሚኖርበት ሀገር ወይም ከዜሮ ተነስቶ እንዴት አድርጎ ነው ሚሊዮነር ሊሆን የሚችለው? ለዛውም በ24 ወር በ2 ዓመት ጊዜ ውስጥ ብቻ ማለት ነው። እውቀት ይዞ ወደ ውጭ መኮብለል ከዚህ በኋላ ይብቃ ነው። ምሁር እውቀቱን ይዞ ወደ ውጭ ከተሰደደ እዚህ ጋር ያለን ዜጋ ማን ሊቀይር ነው? ወጣቱ ጉልበቱን ይዞ ወደ ውጭ ከተሰደደ ይቺን ሀገር ማን ሊያለማ ነው? ጎበዝ፣ ከዚህ በኋላ በሚሊዮነሮች መንገድ በበላይ ሞርድ አዘጋጅነት ቃል የምገባላችሁ ከዚህ በኋላ እቃ እንጂ ሰው ወደ ውጭ አንልክም። እንዴት አድርጌ ነው እኔ ሚሊዮነር መሆነው? በ2 ዓመት ውስጥ ጭራሽ ሚሊዮነር መሆን? ምን ገንዘብ አለኝና? ምን ሰው ጋር አጠገቤ ያለ? ምንስ ልምድ አለኝ? እዚች ሀገርስ ላይ ነው ወይ? ምን ሰላም አለና ነው? ምን መንገድ አለና ነው? ወይ ደግሞ ምን ዝናብ አለና ነው? ወይ ደግሞ ምን የሚያበረታታ አለና ነው? ወይ ደግሞ ከየት የመጣ ገንዘብ ወይም ደግሞ ከየት የመጣ ልምድ ነው በ2 ዓመት ሚሊዮነር ትሆናለህ የሚለኝ? ግን እንዳትሉ አንድ ትንሽዬ ነገር ላወራችሁ። ሰው ተማር ካለ ከመንገድ ትማራለህ። ትምህርት ቤት ብቻ አይደለም፣ ጀግንነትም ጦር ሜዳ ብቻ አይደለም። ይሄና ጸያፊና አዋራጅ ድህነት፣ ይሄም በታታኝ አጣያ ተራማሽ ድህነት አድኖ ማጥፋት ራሱ ከጀግንነትም በላይ ጀግንነት ነው። ዛሬ ፕሮግራማችን እናንተ እዚህ ፕሮግራም ላይ እንድትመጡ ስልጠና ስንሰጥ እንድታዳምጡ፣ በአካል ደግሞ ሰዎች ይሄ አዳራሽ በሂደት ሙሉ የሆነ ይህንን ስልጠና ፌስ ቱ ፌስ የሚጠይቀው የሚያየው የሚረዳው ነገር ሊኖር ስለሚችል ይሄ ቀረጻ ሲሰራ እናንተ እዚህ ጋር ቁጭ ብላችሁ ይህንን ስልጠና ማዳመጥ መከታተል እድሉን ማግኘት ስላለባችሁ ነው። ስልጠናው በአገሬ ቴሌቪዥንና በኢትዮ ኤፍኤም የሚተላለፍ ነው፣ ዘወትር በየሳምንቱ ማለት ነው። የተወሰነ ሰፋ ያሉ ሰዎች ከደወለላቸው ውስጥ እናንተ እዚህ ጋር ስለመጣችሁ ቀደም ብላችሁ ስላገኛችሁት እዚህም ማዳመጥ አለብን ስላላችሁ በስልክ ጠቆም ያደረግናችሁን እድል ለመጠቀም ስለመጣችሁ ለራሳችሁ በደንብ ሞቅ አድርጋችሁ አጨብጭቡ እስኪ ለራሳችሁ። ያንሳል። ይሄ ብቻ ነው። ጥሩ። ይህ ፕሮግራም የሚተላለፈው በሀገሬ ቴሌቪዥን ዘወትር ቅዳሜ ከ2 ሰዓት ከምሽቱ ጀምሮ እስከ 4 ሰዓት ድረስ ነው። እንዲሁም በኢትዮ ኤፍኤም ይተላለፋል። ሁላችሁም እንግዲህ የሚሊዮነሮች መንገድ የተሰኘውን ፕሮግራም ለመከታተል በ2 ዓመት ጊዜ ውስጥ ብቻ 1.5 ሚሊዮን ዜጎችን ሚሊዮነር ያደርጋል የተባለለት ይህ ግዙፍ በብዙ ሚሊዮን ኢንቨስት የተደረገለት ፕሮጀክት ዛሬ እንደው አንድ ብሎ ጀምሯል ማለት ነው። በ2 ዓመት ጊዜ ሰሌዳ ውስጥ ብቻ 1.5 ሚሊዮንና ከዛ በላይ ቁጥራቸው የላቀ ዜጎችን ወደ ሚሊዮነርነት እንቀይራለን ስንል ሰሞኑን ትንሽ ቀደም ብለን ፕሮጀክታችንን ጋዜጣዊ መግለጫ አድርገን ነበር። ብዙዎች በሶሻል ሚዲያ ላይ ሲገረሙ ሲደነቁለት ነበረ። እንዴት ሊሆን ይችላል? በምን አይነት ነገር ነው? ቁጥር 2 እንትና እንዴት ሊሆን ይችላል? እርሶ ማን በለዎት? አረ በፍጹም አረ ድሃ እንጂ ሞኝ አይደለንም። በጣም ብዙ ትችት ተብሎለታልና ለማንኛውም ግን ይህ ፕሮግራም በቀላሉ 1.5 ሚሊዮንና ከዛ በላይ የሚሆኑ ዜጎችን በትክክልም ሚሊዮነር ያደርጋል። በነገራችን ላይ ቁጥሩን በአቬሬጅ ጠራ ነው እንጂ ምንም አይነት ገደብ የለውም። እንግዲህ ዛሬ በደንብ የምንመለከተው እንደ መጀመሪያ ስርጭትና ሙከራ ቀን አብዛኞቹ ሰዎች እንዴት ነው ሚሊዮነር ልንሆን የምንችለው? ደሞስ ሰዎች በብዙ ገንዘብና በብዙ ዓመት እዚች ሀገር ላይ አረ ለሺም ብቻ አይደለም ለመቶም ብቻ አይደለም በጣም ቁጥሩ ለማይታወቅ ዓመት ሰው በብዙ ገንዘብ ብዙ ትውልድ ሲደክምበት የነበረን ሀገር ወይም ደግሞ ካልቸር ወይም ባህል እንዴት አድርጎ ነውስ በዚህ በትንሽ ጊዜ በሚሊዮን የሚቆጠር ዜጋን እጁ ላይ ባለ ገንዘብ እስከ ዛሬ በለመደው ስራ እስከ ዛሬ በሚኖርበት ሀገር ወይም ከዜሮ ተነስቶ እንዴት አድርጎ ነው ሚሊዮነር ሊሆን የሚችለው? ለዛውም በ24 ወር በ2 ዓመት ጊዜ ውስጥ ብቻ ማለት ነው። ስለዚህ የብዙዎቹ ጥያቄ ስለሆነ የኛ ፕሮግራም ነው ሁሉንም የሚያስተካክለው። አንደኛውና የመጀመሪያው እርግጠኛ የምትሆኑ ነኝ ፕሮግራም የምትከታተሉ ለዚህ ለስልጠና ፕሮግራም አንድም የሚወጣ ወጪ የለም።
ይህ የአንደኛው ክፍለ ዘመን ዘመናዊና አስደናቂው እና ግዙፉ ዩኒቨርሲቲ ተብሎለታል። ለ9 ዓመት የተጠና ከ20 ሚሊዮን ብር በላይ ኢንቨስት የተደረገለት መጀመሪያ በራሳችን ላይ የተሞከረ ብሎም በቅርብ ሰዎች ላይ የተሞከረ ብዙ አነጋጋሪ የሆነው የሚሊዮነሮች መንገድ የተሰኘው ይህ ፕሮግራማችን በሚሊዮን የሚቆጠሩ ኢትዮጵያውያኖችን በቀላሉ ሲቀይር ለማየት ወይም ራሳችሁ በቀላሉ ለመቀየር ይህንን ፕሮግራም ማዳመጥ ብቻ ነው የሚጠበቅባችሁ። ስለዚህ ሁላችሁም ምንም አይነት ወጪ አይጠበቅባችሁም። አንደኛ በቤታችሁ ቁጭ ብላችሁ ነው ይህንን ስልጠና የምትወስዱት። ሁለተኛ ይህንን ስልጠና ለመሰልጠን ምንም አይነት ገንዘብ አይከፈልም። ሶስተኛ ስራ የምትሰሩት 2 ዓመት ሰልጥናችሁ ስልጠናው ሲያበቃ ሳይሆን በየሳምንቱ በተሰጠው ስልጠና ስራውን በየሳምንቱ እየጨረሳችሁ 24 ወር ስልጠናው ሲያበቃ እናንተም ሚሊዮነር ደረጃ ላይ ደርሳችሁ ታበቃላችሁ። ይህንም ፕሮግራም ሙሉ በሙሉ የተከታተለ ሰው 100% ሚሊዮነር ይሆናል። ስልጠናው ቅዳሜ በሀገሬ ቴሌቪዥን ከምሽቱ 2 ሰዓት ጀምሮ እስከ 4 ሰዓት ከተሰጠ በኋላ እያንዳንዳቸው ሰኞ ጀምረው እስከ ዓርብ ድረስ ስራቸውን ይጨርሳል። የሚሰጠው ስልጠና ላይ የምታገኙት አዲስ ስራ አይደለም ይዘን የመጣ ነው ወገን፣ ወይም ደግሞ ገንዘብ አይደለም ይዘንላቸው የመጣ ነው፣ ሀብትም አይደለም ይዘንላቸው የመጣ ነው። ይዘንላችሁ የመጣ ነው አዲስ አሰራር ነው፣ አዲስ ስራ አይደለም። ይዘን የመጣ ነው አዲስ አሰራር። ስለዚህ ይህ አዲስ አሰራር፣ አዲስ ቢዝነስ ፕላን፣ አዲስ የኢንቨስትመንት ሰርኩሌሽን፣ አዲስ የንግድ ትራንዛክሽን፣ አዲስ የማህበራዊ ህይወት አጠቃቀም፣ አዲስ የአመለካከት ለውጥ፣ አዲስ የኢንቨስትመንት ልዩ እጃቸው ላይ ባለው ወይም ደግሞ ከዜሮ ተነስተው በ2 ዓመት ሰዎች ሚሊዮነር የሚሆኑበትን መንገድ ነው ይዘን የመጣ ነው። ምንድነው አዲሱ አሰራር? ምንድነው አዲሱ ቢዝነስ ፕላን? ምንድነው አዲሱ አመለካከት? ምንድነው አዲሱ የማህበራዊ ህይወት አጠቃቀም የሚለውን እሱን ነው ትንትን አድርገን የምናስረዳችሁ። ሌላኛው እንደ መጀመሪያ ምን ሆነናል ለማለት እንግዲህ እኛ ሀገር ላይ በ90% አብዛኛው ማህበረሰብ ወይ ዝቅተኛ ገቢ ያለው ወይ ድሃ ነው። በደንብ የምናወራበትን ስንነግራችሁ አብዛኛው ሰው ነጋዴ እንጂ ቢዝነስማን አይደለም። አሁን እኛ የምናሰለጥናችሁ ቢዝነስማን እንድትሆኑ ነው። አብዛኛው ሰው ይሰራል እንጂ ቢዝነስ ፕላን የለውም። አሁን ቢዝነስ ፕላን እንዲኖራችሁ ነው። አብዛኛው ሰው ይደክማል እንጂ አያቅድም። አብዛኛው ሰው ይሰራል እንጂ መስመር የለውም። ስለዚህ መስመር ከሌለ የምትሰራው የምሮጥለት ጎል፣ ግብ፣ ራዕይ፣ ቅድ ከሌለ ወዴት ነው? ከየቱ ጋር ተነስተህ የቱ ጋር ነው የምትደርሰው? ለምሳሌ ፕሮግራም የሚያዘጋጀው የሚሊዮነሮች መንገድ የተሰኘው በላይ ሞርዲ ምንድነው ያደረኩት? ለእናንተ ምን እየመጣው በ1500 ብር ብቻ የተጀመረ ትንሽዬ ሱቅ የምትመስል ቢዝነስ በ7 ዓመት ውስጥ ግዙፍ 5 የንግድ ትልልቅ የእርሻና የፋብሪካ ምርቶች ማከፋፈያ ከተገነባ በኋላ ለ9 ዓመት ሪሰርቹና ጥናቱ ተሰርቶ ካለቀ በኋላ አሁን ራሳችን ላይ እንደሚሰራ ካረጋገጥን በኋላ በቅርብ ከኛ ጋር የሚሰሩ ሰዎች ላይ ተሞክሮ እነሱ ሚሊዮነር መሆን ከጀመሩ በኋላ ለሰፊው ማህበረሰብ ይዘንላችሁ መጣን ማለት ነው። እንግዲህ ሰሞኑን በማህበራዊ ሚዲያ ላይ በፍጹም ሊሆን የማይችል ለማመን የሚያቅት በጣም ብዙ ሰዎች ትልልቅ ገንዘብ ይዘው ረጅም ጊዜ ደክመው አገር ለቀውም ወጥተው ያላገኙትን እድል እንዴት በቤታችን ቁጭ ብለን ምንም ሳንከፍል
ቴሌቪዥን በመመልከት ብቻ ከአንድ ምሁር ነኝ ከሚል ቢዝነስ ፕላን ከያዘ ሰው ስልጠና ወስዶ እሱ ያለንን ስራ በመስራት የምር ሚሊዮነር መሆን ይቻላል ወይ? እኔ ማመን ያቅተኛል። አረ በጣም ብዙ ቀልድም ትችትም ስድብም የታከለበት በጣም የተንጋጋ ኮሜንት ነበረ። እሺ ጎበዝ፣ እውነት ነው። ምኑ ካላችሁ ሚሊዮነር አደርጋለሁ ብሎ ራሱ ሚሊዮነር ሆኖ የጠፋ፣ ኑ በጋራ እንስራ ብሎ ለራሱ ተገንጥሎ የጠፋ፣ ኑ ይጠቅማችኋል ብሎ ጉዳት ሆኖ የተገኘ፣ የምር እውነቴን ነው ብሎ ውሸተኛ ሆኖ የተገኘ፣ ይሄኛው መንገድ ቆንጆ ነው ብሎ ግን መጥፎ ሆኖ የተገኘ፣ 100% እርግጠኛ ነኝ ብሎ በኋላ አላጠናሁትም ያለ ሞልቷል አይደለ? አለ። በዛ የተጎዳ፣ በዛ የቆሰለ፣ በዛ የተበዘበዘ፣ በዛ ግራ የተጋባ ማህበረሰብ አሁን እኔ አላምንም ማለት ጀመረ ማለት ነው። እሺ ነገር ግን የኛ ፕሮግራም ለየት የሚያደርገው ኑ አሪፍ ስራ እንሰራለንና ገንዘብ ስጡን ብሏል አላለም። ኑ አሪፍ ስልጠና ልናሰለጥናችሁ ነውና ወደ ስልጠና ማዕከላችን ጊዜያችሁንና ገንዘብ አባክናችሁ ኑ አላለም። የኛ ፕሮግራም ያለው ምንድነው ያላችሁ? በቤታችሁ ቁጭ ብላችሁ በእጃችሁ ስልክ ሜሴጅ በመጻፍ ብቻ ቤታችሁ ያለውን የቴሌቪዥን ስክሪን በመነካካትና በመመልከት ብቻ እኛ በየቤታችሁ በሚሊዮን የሚቆጠር ካፒታል መድበን በየቤታችሁ መተን ስልጠናውን እንሰጣችኋለን በቴሌቪዥን መስኮታችሁ ነው ያለው። ሌላኛው በየስራ ቦታችሁና በየትራንስፖርቱ ላይ ሆናችሁ እኛ በሬዲዮ እንመጣላችኋለን ነው ያላችሁ። ሌላኛው በእጅ ስልካችሁና በሚመቻችሁ ቦታ ሆናችሁ በሶሻል ሚዲያ እኛው እዛው እንመጣላችኋለን ነው ያላችሁ የኛ ፕሮግራም። ያለዛ ገንዘብ አምጡ፣ ጊዜ አምጡ፣ እናንተኑ አያስገድዳችሁ። ጥሩ። በቀላሉ እንግዲህ የምንመለከተው ታች ያለውን ሁኔታ እናሳያችኋለን። አንዳንድ ሰዎች እንደነገርኳችሁ ብዙ ገንዘብም አውጥተን ያልሆነልንን ነገር በትንሽ ልናደርገው እንደማንችል ጠንቅቀን እናውቃለን ለሚሉ ሰዎች የኛ እንግዲህ የምንለው በደንብ ተከታተሉ። ሰው በገንዘብ ስራ እንደሚጀምር ማመን ከዚህ በኋላ ያቆማል። ከዚህ በኋላ ስራ የሚጀምረው በቢዝነስ ፕላን በእቅድና በፕላን እንጂ በገንዘብ አይደለም። ጥሩ። ለመሆኑ ገንዘብ ቢኖር ስራ ለመጀመር ምንድነው የሚያስቸግረው በእናንተ ፍልስፍና ካላችሁ፣ ገንዘብ ቢኖር ስራ ለመስራት ሊያፋጥን፣ ቀና ሊያረገው፣ ቀለል ሊያረገው ይችላል። ነገር ግን መስፈርት፣ መሰረት፣ ብቸኛ፣ ወሳኝ፣ ፈላጭ ቆራጭ ሊሆን አይችልም። ትንሽ ገንዘብም ያለው ትልቅ ገንዘብም ያለው ምንም ገንዘብም የሌለው ቢዝነስን መጀመር ይችላል በእኛ ፍልስፍና። ሰፊ የኢትዮጵያ ሕዝብ ሆይ እጅ ላይ ምንም ኖረ ምንም ቢዝነስ ለመጀመር የኛም ፕሮግራም አዳምጥ። እና አልተባልክም እኛ ነን በቤት የመጣ ነው። ክፈል አላልክም እኛ የከፈልነው ፕሮጀክት ነው አንተን እያስተማረ ያለው። ስለዚህ አልማርም፣ አልሰለጥንም፣ አልለወጥም፣ አላድግም መብትህ ነው። ስልጠናችን 2 ዓመት ሲቀጥል ከ2 ዓመት በኋላ የሚሊዮነሮች መንገድ የሚል ፕሮግራም ይቀጥላል። አሁን ግን የሚሊዮነሮች መንገድ የሚል ነው የጀመርነው። እያንዳንዱ መስፈርትና ሊያደርጉ ሊመዘገቡ ሊጀምሩ የሚያስፈልጋቸውን ሂደቶች በሚሴጅ ወደ እነሱ መልሰን የምንልክ ይሆናል። በቀላሉ በሚሊዮን የሚቆጠሩ ሰዎችን ሊያስተናግድ የሚችል ሶፍትዌር ሲስተም አበልጽገናል። ይሄም ለእናንተ ነው። ለእኛማ ከፈለግን የገነባነው ግዙፉ ገበያ ማዕከላችን፣ የገነባነው እየጻፍን ያለነው ስንክሳሩ መጽሐፋችን፣ እንደዚሁም የቃኘናቸው ብዙና ፕሮግራም ውስጥ ያስገባናቸው የዓለም ሀገራት ለእኛ ከዚህ በኋላ ለመዝናናትም ለኢንቨስትመንትም በቂ ናቸው። አሁን ግን እውቀት ይዞ ወደ ውጭ መኮብለል ከዚህ በኋላ
ይብቃ ነው። ምሁር እውቀቱን ይዞ ወደ ውጭ ከተሰደደ እዚህ ጋር ያለን ዜጋ ማን ሊቀይር ነው? ወጣቱ ጉልበቱን ይዞ ወደ ውጭ ከተሰደደ ይቺን ሀገር ማን ሊያለማ ነው? ጎበዝ፣ ከዚህ በኋላ በሚሊዮነሮች መንገድ በበላይ ሞርዲ አዘጋጅነት ቃል የምገባላችሁ ከዚህ በኋላ እቃ እንጂ ሰው ወደ ውጭ አንልክም። ከዚህ በኋላ ልንልክ የምንችለው እቃ ነው። የኛ የበላይ አትክልትና አስቤዛ ማዕከል በዱባይና በተለያዩ ምዕራባውያን ሀገር ትልልቅ ማርኬቶችን ለመገንባት ሳይት ውስጥ እያስገባ ነው። የኢትዮጵያ ምርቶች ኦርጋኒክ የሆኑ የኢትዮጵያ ምርቶች ተመርተው በራሳችን ኮንቲነር ዱባይና ተለያየ ሀገር ላይ ሄደው ለነጮች ይቸበቸባሉ፣ ይሸጣሉ፣ ምንዛሬ ያመጣሉ። ከዚህ በኋላ ያ ነው የሚሆን ያለበት። ስለዚህ በቀላሉ ለእናንተም የምናሳያችሁ ኑ አብረን እንደግ፣ አብረን እንስራ። ኑ አብረን እንስራ፣ አብረን እንደግ። ማንም ሰው በቢሮአችን መጥቶ ቢዝነስ ፕላን ስራልን በስልክ ደውሎ እንደዚህ ገጠመኝ ከሚለን በሰፊው ሚኒስትሪ ብዙሃን መገናኛ መተን እየቤታችሁ ቁጭ ብላችሁ እንድትማሩ። ነገር ግን ይህንን ፕሮግራም ስትከታተሉ እየተዝናናችሁ ሌላ ነገር እያዩ ድራማ እያዳመጡ ሁከት እየፈጠሩ ወይም ደግሞ ወደ ተለያየ ቦታ የተንቀሳቀሱ አይደለም። እያንዳንዱ ሰው መጀመሪያ መሰልጠኑን ለሚታወቅ አቴንዳንስ በሚሴጅ መሙላት አለበት። ሌላኛው ስልጠናውን እስከ መጨረሻ ድረስ መከታተል አለበት። በዛ ሁኔታ የተከታተለና የተስተካከለ መረጃ በደንብ ያገኘ ሰው በትክክል ቅዳሜ የተሰጠውን ስልጠና ከሰኞ እስከ ዓርብ ስራውን ጨርሶ ይገኛል ማለት ነው። ከቅዳሜ የወሰደውን ቅዳሜ ማታ የወሰደውን ስልጠና ሰኞ ጀምሮ እስከ ዓርብ ድረስ ስራውን ጨርሶ ይመጣል። ከዛ በኋላ ሳምንት ቅዳሜ የሚሰጠውን ስልጠና ልክ እስከ ሰኞ እስከ ዓርብ ድረስ እየጨረሰ ይቀጥላል። አሁን በደንብ ካወቃችሁት እዚህ ስልጠና ላይ የሚሳተፉ ሰዎች ስማቸውንና እድሜያቸውን፣ ጾታቸውንና አድራሻቸውን፣ የጀመሩትን የሥራ አይነትና የጀመሩበትን ካፒታል በዛው በሚመዘገቡት 8795 ላይ ያሳውቃሉ። ለምን ካላችሁኝ እያንዳንዱ ሰው ምን ያክል ሰው ተመዝግቦ እየተማረ እንደሆነ የምናውቀው በተመዘገባችሁበት መስመር ነው። በቀላሉ ከቴሌ ኩባንያ ጋር ነው ኮንትሮል የምናደርገው ሲስተሙን። ምን ያክል ሰው በዚህ ፕሮጀክት ተመዝግቧል የሚለውን በአጭር ቁጥር በኤስኤምኤስ እንከታተላለን ማለት ነው። ሌላኛው ሰዎች 1000 የሚሆኑ 100 የሚሆኑ 1 ሚሊዮን ከዛም በላይ ከዜሮ ወይም ካሉበት ተነስተው ወደ ሚሊዮነር ደረጃ መድረሳቸው በምንድን ነው የሚታወቀው የሚል ከኦዲየንስ ብዙ ጊዜ ጥያቄ እንዳለ በፊሊንጋቸው ያስታውቃል። ይህም መልስ አትፈልጉትም? ጥሩ። እያንዳንዳቸው የከፈቱበትን አካውንት መጠኑንና ባንኩን በኤስኤምኤስ ለእኛ ፕሮግራም ማሳወቅ ግድ ይላቸዋል። ለምን ከተባለ በየወሩ ካፒታላቸው የቱ ጋር እንደደረሰ ሙሉ በሙሉ አብረን እኛ ፓርትነር የምናደርገው ባንክ ሙሉ በሙሉ የሰልጣኞቻችን ወይም ደግሞ የሚሰሩትን ሰዎች ኢንቨስትመንት እያንዳንዱ ስቴትሜንቱንና እድገታቸውን ባንኩ ያሳውቀናል ማለት ነው በፕሮጀክታችን ደረጃ። ስለዚህ ሁሉም ሰዎች በየወር የሚያመጡት ለውጥ ልክ በ24 ዓመት ሚኒመም በሚሊዮን የሚቆጠሩ ሰዎች በ2 ዓመት ጊዜ ውስጥ ከዜሮ የሚጀምሩ ካሉበት ደረጃ በትንሹ 1 ሚሊዮንና ከዛ በላይ ቁጥሩ ለመገመት የሚያስቸግር ዜሮ ግን ትንሹ ግን ስንት ነው? 1 ሚሊዮንና ከዛ በላይ የኢንቨስትመንት አካውንታቸው ላይ ገንዘብ እንዲያፈሩ እናደርጋለን። እንግዲህ ይህንን ለማረጋገጥ ቀላል ፕሮግራሙ መከታተል ብቻ ነው። ምንም ነገር የለም። ሚሊዮነር ለመሆን ሚሊዮን ብር ክፈሉ አልተባላችሁ። ሚሊዮነር ለመሆን 100,000 ክፈሉ አልተባለም። ሚሊዮነር ለመሆን 1,000 አምጡ አልተባለም። ምንም ነፃ ነው።
ጎበዝ እኛ ያጠናነውን እኛ ያገኘነውን እኛ ያረጋገጥነውን ሀብታም የመሆኛና ስብዕናን የመገንቢያ ዘዴ ለብቻችን ዝም ብለን እንብላው? እኛም ፈንጥዝ፣ እኛ ዝም ብለን እንዝናና፣ እንርሳችሁ? ያ ነው የሚሻላችሁ? ወይስ ቤታችሁ ቁጭ ብላችሁ ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ አገሬ ቲቪን በመከታተል ዘወትር ቅዳሜ ከቀኑ 10 ሰዓት ጀምሮ እስከ ቀኑ 12 ሰዓት ድረስ ኢትዮፊልም መከታተል ይሻላል? ወይስ እንደዚሁ ድህነት ሲከታተላችሁ ቢኖር ነው የሚሻለው? በጣም ብዙ ሰዎች ትልልቅ ገንዘብ ይዘው ስራ እየሰሩ ነው። በጣም ብዙ ሰዎች ረጅም ዘመን ስራ እየሰሩ ነው። በጣም ብዙ ሰዎች ሀብታም መሆን ይፈልጋሉ። በጣም ብዙ ሰዎች አገራቸውን መርዳት፣ ቤተሰብን መርዳት፣ ድርጅትን መርዳት፣ ሃይማኖት ተቋምን መርዳት፣ ከታች ያለውን ትውልድ መርዳት፣ ራሳቸው የተሻለ ቤትና መኪና ኖሯቸው መኖር ይፈልጋሉ። ግን ለምንድን ነው ለብዙ ዓመት ተሞክሮ አልሳካ ያለው? አሁን ለዚህ ነው በላይ አትክልትና አስቤዛ ማዕከል ለ9 ዓመት አጥንቶ በላይ ሚዲያ የሚባል ድርጅት አቋቁሞ የሚሊዮነሮች መንገድ የተሰኘውን ስልጠና ያለ ረፍት ለ9 ዓመት ከሀገር ውስጥ እስከ ውጭ ድረስ አጥንቶ ለናንተ ይዞ የመጣው ዝም ብሎ አይደለም። በብዙ ገንዘብ ብዙ ዓመት፣ በብዙ ሰዓት ብዙ ዓመት ደክመናል። ነገር ግን ለውጥ አልመጣም። በቀላሉ ግን እንዴት ለውጥ ይመጣል የሚለውን መንገድ ካገኘነው በኋላ ሰዎች ቢሰሙም ባይሰሙም ብትቀበሉትም ባትቀበሉትም እኛ ግን መረጃውን ወደ እናንተ የራሳችንን ጊዜ መድበን የራሳችንን ሚሊዮን ብር አውጥተን የራሳችንን ዕውቀት ተጠቅመን እኛ ግን ወደኛኑ ሳይሆን ወደ እናንተ መጣን፣ አዳምጡን ብቻ ነው ያልነው። ስለዚህ ሰዎች እንዴት አድርጌ ነው እኔ ሚሊዮነር መሆነው? በ2 ዓመት ውስጥ ጭራሽ ሚሊዮነር መሆን? ምን ገንዘብ አለኝና? ምን ሰው ካጠገቤ ያለ? ምንስ ልምድ አለኝ? እዚች ሀገርስ ላይ ነው ወይ? ምን ሰላም አለና ነው? ምን መንገድ አለና ነው? ወይ ደግሞ ምን ዝናብ አለና ነው? ወይ ደግሞ ምንም ያበረታታ አለና ነው? ወይ ደግሞ ከየት የመጣ ገንዘብ ወይም ደግሞ ከየት የመጣ ልምድ ነው በ2 ዓመት ሚሊዮነር ትሆናለህ የሚለኝ? ግን እንዳትሉ፣ እሱን ለማተውት ለሚሊዮነሮች መንገድ ፕሮጀክት ተውት። የሚሊዮነሮች መንገድ መንገዱን ስሩ ሳይሆን ያለው ኑ በእኔ መንገድ እንመንደግ ነው ያላችሁ። ኑ አብረን እንስራ፣ አብረን እንደግ። ትውልድ ብዙ ጊዜ ደክመሃል፣ ግን ቢዝነስ ፕላን ስለሌለ ነው። ራዕይ የለም፣ ህልም የለም፣ እቅድ የለም፣ አቅጣጫ የለም። ትልቁ ነገር የምታውቁት ይሄ ሞቲቬሽናል ስፒከር አይደለም፣ ይሄ ማነቃቂያ መድረክ አይደለም፣ ይሄ ስራ መስሪያ መድረክ ነው። እንዴት እንደምትመዘገቡ፣ እንዴት እንደምትሰለጥኑ፣ እንዴት እንደምትጀምሩ ካወቃችሁ በኋላ ከ2-3 ሳምንት ክትትል አድርገን መዝግበን ከጨረስን በኋላ በተመሳሳይ ሰዓት በመላው ኢትዮጵያ ወደ ስራ ግባ ሲባል ብቻ ነው ሁሉም ሰልጣኝ ወደ ስራ የሚገባው። ወደ ስራ ግቡ ተብሎ ስልጠናው ከተጀመረ የስራ ስልጠና ከተጀመረ በኋላ 2ኛና 3ኛ ሳምንት ላይ የሰማ ወይም የወሰነ መመዝገብም መሰልጠንም አይችልም። እነሱ በ2ኛው የሚሊዮነሮች መንገድ ዙር ወራቶችን ጠብቀው 1.5 ሚሊዮንና ከዛ በላይ ተመዝጋቢዎች ሲሞሉ ግን ስልጠናውን ይከታተላሉ። አይ ስልጠናውን ብከታተለው ምን ችግር አለ ብሎ ዝም ብሎ የሚሰለጥን ከሆነ ይችላል። ግን በትክክል እኛ ባቀድንለት መንገድ በ2 ዓመት ጊዜ ውስጥ ሚሊዮነር ግን አይሆንም። ስለዚህ በትክክል እኛ ፕሮጀክታችን ኃላፊነት የሚወስደው ተጠያቂም እንዲሆን ሙሉ በሙሉ 100% የተማመነውና ኢንቨስት ያደረገው እኛ ተመዝገብ በተባለ ሰዓት የሚመዘገብ ሰልጣኝ ቤቱ ሆኖ ነው የሚመዘገበው፣ እኛ ጋር አይመጣም። በነፃ ነው የሚሰለጥነው፣ በገንዘብ አይደለም። ተመዝገብ በተባለ ሰዓት ይመዘገባል፣ ጀምር በተባለ ሰዓት ይጀምራል። የሚሰራውን ግን ራሱ ነው የሚያውቀው። ገንዘቡን ራሱ በወሰነ፣ ቦታውን ራሱ በፈለገው፣ መጠኑን ራሱ በፈለገው። እስኪ በቀላሉ አንድ ነገር ልንገራችሁ። እነዚህ ሰዎች ከተለወጡ እናንተ አያቅታችሁም። ጎበዝ ብዙ ጊዜ እናቶችና እህቶች መንገድ ዳር
በቆሎ ሲጠብሱ አይታችሁ አታውቁም? ብዙ ዓመት እኔ 5 ዓመት ማቃት አለች። አንድ ደግሞ በእኛ ማርኬት አቅራቢያ መንገድ ዳር ላይ ጎመን ብቻ የምትሸጥ 5 ዓመት ማቃት አለች። አንድ 3 በ2 የምትሆን ሱቅ 4 ዓመት ሰው እዛችሁ ላይ ሲሰራ አይታችሁ አታውቁም? እሺ የዛሬ 4 እና 5 ዓመት ስራ ፈልግልኝ አላችሁ ውድ ወንድም ወይም እህት፣ ዘንድሮም ስራ ፈልግልኝ አላሏችሁ? ጥሩ። በሲና በረሃና በቀይ ባህር ላይ አሞራ የሚበላውና ያዞ ቀለብ የሆነው አብዛኛ የሚነገረው ዜና በሰዎች ላይ እንዲህ አይነት ግፍ ተሰራ፣ እንዲህ አይነት አደጋ ደረሰ ሲባል ከፍተኛውን ቁጥር የሚይዙት እነማን ናቸው? ኢትዮጵያኖች። እስኪ እያንዳንዳችሁ ቤት ግቡና እቃዩና ሜዲን የት እንደሚሉት አብዛኛው ከኢትዮጵያ ውጪ ነው። አብዛኛው የቤታችሁ ያለቃ፣ እየቢሮአችሁ ያለቃ፣ ኢቭን አሁን የለበሳችሁ ልብስና ኪሳችሁ ያለ ስልክ ወይም የያዛችሁ ኮምፒውተር ወይም የምታዩት የካሜራ ብሎም ሰዓት፣ መነጽር የያዛችሁ ሰዎች ሜዲን ብሎ ሌላ ሀገር ነው የሚጠራላችሁ። አብዛኛ የምንጠቀምባቸው እቃዎች የውጭ ሀገር ምርት ናቸው። ሌላውን ደግሞ ልንገርላችሁ። እስኪ ወደ መካከለኛው ምስራቅ ሂዱ። እስኪ ወደ አውሮፓና ወደ ምዕራብ ዓለም እስኪ እንሂድ። ደግሞ አብዛኛ ስደተኛ ካምፕ ብገቡ ሰው ላይ ሜዲን ምን ይላል? አልታተመም እንጂ እንዲሁ በከለሩ ይታወቃል፣ ወይ በደሙ ወይ በቋንቋ። ምንድነው አብዛኛው ስደተኛ ካምፕ ስትሄዱ ሌላ ሀገር ኢትዮጵያ ምኑ እቃው ነው? ሰቡ እኮ ነው ጎበዝ። የውጭዎች ምንዛሬ ሲፈልጉ ወደኛ እቃ ነው የሚልኩት። እኛ ግን ምንዛሬ ስንፈልግ ምንድነው የምንልከው ወደ ውጭ? ሰው እኮ ነው፣ የአብራክህን ክፋይ እኮ ነው እየላክ ያለው እንዴ። ደምን እኮ ነው እያፈሰስክ ያለው። ህይወት እኮ ነው እየከፈልክ ያለው። አይደለም ቤትህ መተንልህ አስተምረን ሚሊዮነርና ስብዕና ልንገነባልህ ሚሊዮነር ልናደርግህ አይደለም ያለንን እኛን የጠቀመንን አጥንተን እኛ የተለወጥንበት እኛ ከ1500 ወደ ብዙ ሚሊዮን የመጣንበትን ድርጅት እኛ ከተራሳው ወደ ግዙፍ ሊደር የመጣንበትን ለብዙዎች ሚሊዮነር የሚያደርግ የተጠናና የተረጋገጠ ከ20 ሚሊዮን በላይ የራሳችን በላይ አትክልትና አስፔዛ የሚሊዮነሮች መንገድ ብዙ ፕሮጀክቶችን ገንብቶ የሚሊዮነሮች መንገድ የተሰኘ ጥናትን ወደ እናንተ በቤታችሁ ይዞ መጥቶ እያንዳንዷ ቅዳሜ በሀገሬ ቲቪና በኢትዮ ኤፍኤም ከምሽቱ 2 ሰዓት እስከ 4 ሰዓት ድረስ በቴሌቪዥኑ በሀገሬ ቴሌቪዥን በኢትዮ ኤፍኤም ደግሞ ዘወትር ቅዳሜ ከቀኑ 2 ሰዓት ከቀኑ 10 ሰዓት እስከ ምሽቱ 12 ሰዓት ድረስ በመከታተል ሙሉ ፕሮግራሙን አዳምጣችሁ ከሰኞ እስከ ዓርብ ስራችሁን እየሰራችሁ ሳምንት የተማርካትን ሳምንት ስራን እየጨረስክ ወር የተማርካትን ወር ሙሉ ስራን እየጨረስክ 2 ዓመት ሰልጥነህ ስታበቃ ሚሊዮነር ሆነ ከተገኘ ታዲያ ምን ያስፈልጋል? አከፍልም፣ አትጓጓዝም፣ አትንገላታ። ደንብ ካጠና ነው ነገር ውስጥ የሌላ ሀገሮች ቃምርተው ወደኛ ሲልኩ እኛ ደግሞ ልጆች ወልደን ወደ እነሱ እየላክን ነው። ይሄ ሊቆም ይገባል። ወደ ውጭ የምንሄድበት አንድና አንድ ሌላ ምንም ነገር የለም፣ ገንዘብና ገንዘብ ፍለጋ ብቻ ነው። ይህንን ገንዘብ ደግሞ በደንብ ልንገራችሁ። በእኛ ፕሮግራም ስራ የሚሰራው በገንዘብ አይደለም። በእኛ ቢዝነስ ፍልስፍና ገንዘብ ሰው ፈጠረው እንጂ ሰው ገንዘብ ሰውን አልፈጠረም። ስለዚህ ገንዘብ ለማምጣት ብዙ ሰውን መስዋዕት ማድረግና ማሰደድ አያስፈልግም። ወይም ደግሞ በገንዘብ በውርስ በድንበር በቅርስ በይዞታ በጥቅማ ጥቅም መጣላት፣ መጨቃጨቅ፣ መጫረስ፣ መተራመስ፣ መገዳደልም አያስፈልግም። ገንዘብን ማግኘት ከፈለግ ቢዝነስ ፕላን ቅረጽና በዛ ካታጎሪ ከፋፍላ አስቀምጠ የማህበራዊ ህይወት አጠቃቀምህን፣ የጊዜ አጠቃቀምህን፣ የገንዘብ ኢንቨስትመንት አጠቃቀም መንገድህን ብቻ እዛ ውስጥ አስገባው። በ2 ዓመት ጊዜ ውስጥ ምንም ዋጋ ሳከፍል ሚሊዮነር ትሆናለህ።
ለብዙዎቹ ትተርፋለህ። ስለዚህ ወደ በቆሎ እሸት ስለምጠብሰው አንድ ሴትዮ ብቻ ልምጣላችሁ። 10 እምቡጥ በቆሎ ነው የምታወርደው። አንዱ በቆሎ እሸት ዋጋ 20 ብር ነው። 10 እምቡጥ በቆሎ እሸት ለማውረድ ካፒታሉ 200 ብር ብቻ ነው። ያ 200 ብር ካፒታል 10 እምቡጥ በቆሎ አውርዶ ይጠበስና ከአንዱ ፍሬ ላይ 5 ብር ይተረፋል። በቀን ስንት ሸጠች? 50 ብር አተረፈች። 50ውን ብር ወገኔ ቁርጥም አድርጋ የበላችው ዕለት አሁን ቢዝነስ ፕላኑን ሳተች። ማርሽ የሚቀየረው እዚህ ጋር ነው። በደንብ አዳምጡ። 50 ብር ሰርታ የዋለች ቀን ያንዱ በቆሎ እሸት ዋጋ 20 ብር ከሆነ 20ውን ብር አንድ በቆሎ ፍሬ ጨምራበት በ30 ብር ጾሟንም ትደር ግማሹ የሚብቃት። የዛን ቀን አንድ የለውጡ ፋና መለኮስ ነበረበት። ሰኞ ቀን 10 እምቡጥ በቆሎ ብቻ ጠብሳ ሸጣ 50 ብር ካተረፈች በ20 ብር አንድ ፍሬ ብትጨምር ማክሰኞ ስንት ይሆናል? መልሱልኝ። 11። ስለዚህ 11 ፍሬ በቆሎችን ጠብሳ ከዋለች ማክሰኞ ቀን ስንት ብር ሊተረፍ ነው? 55 ብር። ከአንዱ ፍሬ ላይ ስንት ብር ትርፋለ ብለናል? 5 ብር። አሁን የዛን ቀን ከ50 ብር ከ55 ብር ለውጥ ነው አይደለም? ትንሽን ለውጥ እኮ ንቀን ነው ትልቁን ችግር በጫንቃችን ተሸክመን የምንኖረው። እንዴ ሳንቲም እኮ ነው ብዙ ስር ገንዘብ። ደቂቃ ማይክሮ ሰከንድ እኮ ነው ብዙ ሺህ ዓመት የኖር ነው ተደምሮ እኮ ነው። ብዙ ሩቅ መሄድ አያስፈልግም። መንገዱን ስተህ የትም አትደርስም። ትዞራለህ እዛው አካባቢ ነህ። እዛው አካባቢ ሰርተህ እዛው አካባቢ ትበላለህ። እዛው አካባቢ ተወልደህ እዛው አካባቢ ታረጃለህ። ካልሆነልህ ደግሞ እንደተለመደው ትሰደዳለህ። ወይ ትመጣለህ ወይ ትሞታለህ። ብትመጣም ብር ነው ይዘህ የምትመጣው። አእምሮህ የትም አልቋል። እንዲህ አይነት ትውልድ ግን በእኛ ሊያቆም ይገባል። ስለዚህ ማክሰኞ 11 አድርጋ 55 ብር ሸጣ ከዋለች ኤሮብም ካገኘችው 55 ብር ላይ 20 ብር ብቻ መዛ 12 ፍሬ እንዲሆን አንድ ፍሬ በቆሎ ብትጨምር ሮብ 12 ይሆንላትና ስለዚህ 12 ከአንዱ ፍሬ ላይ 5 ብር ትርፋለው። 12 ሲባዛ በ5 60 ብር ሰርታ መዋል ቻለች። በደንብ ተከታተሉ። አሁን ለውጥ እንዲህ እያለ ቀስ ብሎ እየነጋ ወይም የጣላችኋት ፍሬ ቀስ ብላ በቅላ አድጋ ክንፍ ሆና ከዛ በኋላ አብባ አፍርታ እስከምትሰጥ ድረስ እንደምትጠብቁት ከዛ ቁጭ ብላችሁ መልቀምና መኮምኮም ያንን ሳሉት። ቢዝነስ ላይክ እንደዛ ቢዝነስ ፕላን ውስጥ የራሱ መነሻ የራሱ መዳረሻ አለው። ስለዚህ ያቺ በቆሎ ጠባሽን በዚህ ቀመራውን በ2 ዓመት ውስጥ ሂሳቡን ተከታተሉ። በዛው በበቆሎ ጠበሳ በዛው በ200 ብር ካፒታል ብቻ ከዛ ከበቆሎ ጠበሳ በ2 ዓመት ውስጥ የሚሊዮነሮች መንገድ የተሰኘው ፕሮግራም እንዴት አድርጎ ቀጥታ ወደ ተሻለ ከመንገድ ላይ ወደ ትልቅ ማርኬት ወደ ትልቅ ጅምላ ንግድ ወደ እርሻ መካናይዝድና የምግብ ኮምፕሌክስ ትልልቅ ፋብሪካዎችን በ2 ዓመት ውስጥ ብቻ በዛው በበቆሎ እሸት ጠበሳ በዛው በ200 ብር ምንም ካፒታል ሳይጨምር አቅጣጫ ሳይቀየር ሌላ ኮሌጅ ሳያስፈልጋት ሌላ ሀገር አረብ ሀገር ልጇን ጥላት ዳሯን ፈታ መስዋዕት ከፍላ ባህሏን ወጓን ሃይማኖቷን አምሮዋን ሳታጣ እንዴት የድርጅት ባለቤት እንደምናረጋት ተከታተሉኝ። ስለዚህ ሌላ ምንም ፍልስፍና የለውም። እሷን አንስተን ባለሀብት ማድረግ ከቻልን በ2 ዓመት ውስጥ እኛስ ግዙፍ ገንዘብ ያለን እኔስ የሚገርም ወጣቱ እኔስ ስንት እውቀት ያለኝ እኔ እጄ ላይ ስንት ብር ያለ እኔ ስንት ንግድ የምችል ይሄ ሂሳብ ይሰራ ወይ ውሸት መሆን አለበት ልትሉ ትችላላችሁ። ግን ሐሙስ 13 ታረጋለች። 13 ጊዜ 5 ራሳችሁ ስሩት። ከዚህ በኋላ የሚመጣውን አላወራችሁም። አርብ 14 ታረጋለች። ቅዳሜ 15 ታረጋለች። እሁድ 16 ታረጋለች። ሳምንት ሰኞ ሲመጣ በቀን የምታገኘው 50 ብር በቀን 100 ብር ማትረፍ ትችላለች።
ይሄ ነበር 2 ዓመት ሙሉ እንዴት ይሄ ስራ ያሳድጋል ስትል የነበረው። የሚቀጥለው ሳምንት ላይ ስንት እንደሚደርስና የሚቀጥለው ላይ አሁን እኔ በአንዳንድ ነው የሄድኩላችሁ፣ ግን በአንዳንድ ብቻ ሲንግል እንዳትሄዱ። እቃው በርከት ባለ ቁጥር በቀን የምታገኘው 300 400 ሲሆን በአንድ ቀን ውስጥ ብቻ 20 30 ፍሬ በቆሎ ቡጦችን መጨመር ትችላለች። እሱን እያበዛችሁ 50 ብር ብቻ የምትጠቀመውን ተውላት። 50 ብር ነው እሷ በቀን የምትሰራው፣ የምትጠቀመውን 50 ብር ብቻ እየተጠቀመች ሌላውን ሙሉ ኢንቨስትመንት ውስጥ ታስገባው። ሙሉ በ6 ወራት ውስጥ አንድ አይሱዝ ምናምን እሸት እንደዛ ማምጣት ትችላለች። አመት ሲጠጋ ራሷን የቻለ ትልቅ የእርሻ ልማት የሚገዛ ካፒታል ይደርሳል። 2 ዓመት ሲጠጋ ትልልቅ በማኑፋክቸሪንግ በኢንዱስትሪ ደረጃ ቀነባብሮ ወደ ውጭ ኤክስፖርት የሚያደርግ ትልቅ የምግብ ማምረቻና የእርሻ መካናይዝድ የራሷ ድርጅት ይኖራታል። ታዲያ ልንገራችሁ 10 ፍሬ በቆሎ እንደምሸጠው ጊዜ 1 ኩንታል በቆሎ እሸት አይሸጥም። 10 እምቡጥ በቆሎ ብቻ ሸጣ እንደምትሉበት ጊዜ ማሰብ ግን አያስፈልግም። ምን መቀየር ይቻላል? አስተሳሰብን። ከዛስ እንደዛን ጊዜ እንትና ጀመረ ብሎ ሮጦ ዝም ብሎ ትንሽን ትልቁን ለማየት ቲቪ ላይ ማፍጠጥ ግን አይቻልም። ሄዶ ግን ያችን 10 እምቡጥ በቆሎ እሸት ብቻ ሸጦ መታ የትም ቡና ሲጠጡ እንደመዋል ግን ጊዜን ማባከን አይቻልም። 1 ኩንታል ለመሸጥ ሰፊ ጊዜ ይጠይቃል። አንድ መኪና ለመሸጥ ከስር ሰው ማደራጀት ይጠይቃል። ሲስተሙ ነው። ገንዘቡ ራሱ ይከፍላል እኮ፣ ራሱ በመጣው ገንዘብ ይከፈላል እኮ። እርሻ መካናይዝድም ለመፍጠር እትያሳቡ ብቻቸውን ሄደው እንደው ዝም ብለው አረው ተብሎ አይደለም። እሺ ማሰብ በደንብ ይጠይቃል። አሁን ምን ይቅደም? እኩል ምን ይድ? እውቀትና ካፒታል እኩል ይድ። አሁን የተቸገር ነው። አክስት ከአረብ ሀገር ወይ ብር ትልካለች፣ አንግበህ ስራ ትጀምራለህ። ወይ እናትና አባት ሞተ የፈረደበት ቦታ ወይ ቤት ይኖራቸዋል፣ ወይ መኪና ትሸጥና አንግበህ ስራ ትጀምራለህ። ወይ ማይክሮ ፋይናንስ ትደራጅና በምናምን ከማይክሮ ፋይናንስ ብር ወጥቶ ከልጅ ነፃ መሬት ይሰጣል፣ አንግበህ ስራ ትጀምራለህ። እውቀት ዜሮ ነው፣ ብሩ ሚሊየንስ ነው ወይ በ100 ሺህ ነው። እንዴት አድርገህ ስራውን ታስኬዳለህ? ከእውቀት በላይ ገንዘብ ከበዛ አባቴ ከመኪናው በላይ ጭነቱ መብዛቱ ነው። አንድ አይሱዝ ላይ አንድ ተራራ እንደ መጫን ማለት ነው። ጭፍልቅልቅ ብሎ ወላ ሰባራውን ለማወቅ ሁሉ ትቸገራለህ። አብዛኛው ሰው እኮ ቢዝነስ ጀምሮ የጀመረበትን ቦታ ለማወቅ ሁሉ ተቸግሯል። የኛ ሀገር አብዛኛው ንግድ እስኪውት ጨርቅ ፌስታል ዕቃ አንግቦ እኮ የሚሄደው ዕቃ ሲሸጥ እኮ ካፍሮ ነው ያገኘ የምስለው እኮ። ገብቷቸዋል? በርን ሆኗል። ስለዚህ መጀመሪያ ትልቅ ገንዘብ ይዘህ ከመዝመትህ በፊት ትልቅ እውቀት ያዝ። ትልቅ እውቀት ደግሞ ማራለው ብለህ ረጅም ዓመት የሆነ ትምህርት ቤት መተኛትም አይጠበቅብህም። አባቴ ጊዜው ፋስት ነው፣ አውቶማቲክ ነው። አሁን ሰዎች ባንክ ለማጥናት ስለ ባንከር አጥንተው ሲመጡ ኢቲኤም በሩ ላይ ቁጭ ብሎ ሲከፈል አገኙ። 5 ዓመት ቆይተው ሲመጡ እኮ ነው። አያሳዝንም? የኢቲኤም ኢንጂነሪንግ መሆን አለብኝ ብሎ የእሱን ቴክኒክ አጥንቶ በ5 ዓመቱ ደግሞ 2ኛ ዲግሪ ይዞ ሲመለስ ሞባይል ባንኪንግ የቤቱ ገብቶ ባንክ ጠቅ። አሁንም ኢቲኤም ደግሞ ተጥቷል። በወጀው ጉድ ደግሞ ስለ ሞባይል ባንኪንግ ለማጥናት ሂድና 6 ዓመተኛ አይሆንም። አይደለም፣ አውቶማቲክ ነው። አሁን እያንዳንዱ የቀን መረጃ፣ እያንዳንዱ ያለፈ ታሪክ፣ እያንዳንዱ ወደፊት ትንቢት ሊኖር ይገባል። አውቶማቲክ 21ኛው ክፍለ ዘመን ላይ ነው ያለው። በመጀመሪያው ክፍለ ዘመን የድንጋይ ዘመን ይባላል። ሰዎች አጠገባቸው ተኝተው ካገኙ ይበላሉ፣ ካላገኙ ይሞታሉ። 2ኛው ጄኔሬሽን ያደን ዘመን ይባላል። ሰው ሄዶ ተንቀሳቅሶ አድኖ ያገኘውን ይበላል። እሱ ይሻል ነበር። 3ኛው ጄኔሬሽን የግብርና ዘመን ይባላል። ሰዎች አርብተው አልምተው እንስሳቶችን አራብተው እጽዋትን ደግሞ በቀላሉ አሳድገው መመገብ ጀመሩ። እሱም የተሻለ ነበረ። በዛን ሰዓትም አሁን ቦታ እየጠበበ መጣ። አሁን ደግሞ 4ኛው የኢንዱስትሪ ዘመን መጣ። ሰዎች ጉልበት ቀናሽ የሆነ ነገር በትራክተር ማረስ፣ በኮምባይነር ማጨድ፣ በኮረንቲ መፍጨት፣ በተለያየ ማሽነሪ አቀነባብሮ ምግብን በቀላሉ ማብሸልና ማዘጋጀትና ለሰዎች ተደራሽ ማድረግ፣ ምርትና ምርታማነትን ማብዛት። አሁን ደግሞ 5ኛው ጄኔሬሽን ኢንፎርሜሽን ቴክኖሎጂ ላይ ነው አሁን ያለው። አውቶማቲክ በ24 ሰዓት ውስጥ ነው እውቀትን ተቀብለ ወደ እውቀትና ወደ ገንዘብ ወደ ሀብት የምቀይረው። አሁን እንደዛ ነው። ለጤናም ለሀብትም እያንዳንዱ ለገቢም አውቶማቲክ ነው። የየቀን መረጃን ካልጠበቀ አሁን ዋጋ የለም።
ስለ እንደ ዘመኑ ነው የምትኖረው። አብዛኛው ሰው ተኝቷል በተለያየ መንገድ። የቀን መረጃ የለውም፣ ኢንፎርሜሽን የለውም፣ ጥናት የለውም፣ ነቄ አይደለም፣ ቢዝነስ ፕላን የለውም፣ እቅድ የለውም፣ ከየት ተነስቶ የት እንደሚደርስ አያውቅም። እኔ ቤት ስመጡ የድሮ ፎቶ አታገኙም። ወደፊት የምገዛውን አውሮፕላን ነው የማሳያችሁ። እኔ አእምሮ ውስጥ ብታው ገብታችሁ ልጅ የነበርኩበትን ፍሪዝ ምናምን አይደለም የምታዩት፣ ወደፊት የምገነባው ውብ ከተማ ነው። እኔ አእምሮ ውስጥ ገብታችሁ በደንብ ብታው አዛ ፏፏቴ ስር ሄጄ የተነሳው ፎቶ አልበም ላይ አታገኙም። ወደፊት ስለምገነባው ትልቅ ግድብ ነው አእምሮ ውስጥ የምታገኙት። ትላንትና ትንሽዬ ሱቅ ውስጥ ተኝቼ ሰውን በሰልፍ ሳስተናግድ የነበረበት ግዙፍ የገበያ ማዕከል ዛሬ እውን ሆኗል። ቅናት ነው? አባቴ እኛ በ1500 ብር ቢዝነስ ጀምረን የሻወር ሳሙና፣ ሻይ ቅጠል ምናምን፣ ስፖንጅ፣ ደረቅ እንጀራ፣ እንቁላል፣ ባልትና ስንሸጥ የዛን ጊዜ የታሰረ ብር ይዘው ቢዝነስን የሚሰሩ ሰዎች ነበሩ። ግን ከመስመር ውጭ ናቸው። ግን ኔትወርክ አይሰራም። በቀላሉ ግን የኛ በመስመሩ ላይ ስለነበረ ተንደረደረ። ወደፊትም ሂደቱ በጣም ያሰጋል። ዓለምን ያጥለቀልቃል። ኢትዮጵያ ሀያል ሳትሆን አንድ ቀን አናርፍ። በእርግጠኝነት እኛ ባቋቋምነው ፕሮጀክት ይህንን ትውልድ ይችንም ሀገር መቀየር እንችላለን 100%። ደስ የሚለው ትውልዱ ምንም አይነት ምክንያት እንዳያመጣ በሩ ተዘግቷል። በአካሄዱ በኩል ደግሞ ምንም አይነት የሕግ ስጋት እንዳይኖረው መስመሩ በደንብ በግልጽ ተገንብቷል። ቢዝነስ ነው፣ ስራ ነው። ሰው በራሱ ባለው ገንዘብና ባለው ስራ ላይ ነው የሚቀጥለው። ምንም ገንዘብ ለሌላቸው ደግሞ ሌላ ቀመር አለን። ለአካል ጉዳተኞችም የምልክት ቋንቋ አለን። በቃ ወደኛ እንዳይመጡ ባሉበት ሆነው ገንዘብ ሳያወጡ በነፃ በዛ አይነት መንገድ ነው ያስቀመጥነው። የትውልድ ለመለወጥ ላለመለወጥ ምንም አማራጭ የለውም። አሁን ያለው አማራጭ ይሄን ፕሮግራም እየተከታተለ በቀላሉ ወደ ሚሊዮነርነት መቀየር ብቻ ነው። አይሰርቅም፣ አይዘርፍም፣ ኮንትሮባንድ አይሰራም፣ አይሰደድም፣ አይጋጭም፣ ብዙ ገንዘብ አይበደርም፣ አይጨናነቅም። ስለዚህ በተከታታይ በየሳምንቱ በዚሁ በሀገሬ ቲቪ ላይ ዘወትር ከምሽቱ ቅዳሜ 2 ሰዓት ጀምረን፣ በነገራችን ላይ በስራ ሰዓት 2 ቀንም ሌላ ይደገማል፣ ታገኙታላችሁ። ሌላ ቀን በየሳምንቱ የምንሰጠው ስልጠና 104ቱንም ሳምንት 2 ዓመት ሙሉ ስትከታተሉ ከመጀመሪያው ጀምሮ አባቴ ከ2 ዓመት በኋላ ሚኒመም 1 ሚሊዮን እስከ 10 ሚሊዮን እና ከዛ በላይ በቢሊዮን ደረጃ በአካውንታችሁ ላይ ይገኛል። አንድ በፕሮጀክታችሁ ላይ ትልልቅ ኢንቨስትመንት ይፈጠራል። እናንተ ስትቀየሩ የሚቀየር ብዙ ዜጋ አለ በስተጀርባችሁ። በላይ አትክልትና አስቤዛ በ1500 ሲጀምር ለራሱ ብቻ ነበር፣ ለሚስቱ ብቻ ነበር፣ ለልጁ ብቻ ነበር፣ ለቅርብ ቤተሰብ ብቻ ነበር። አሁን ግን ለብዙ ዜጎች ተርፏል። አሁን በጊዜያዊነትና በአጠቃላይ ከጥናት እስከ ማርኬት ድረስ የሚሰሩ ከ80 በላይ ዜጎችን የስራ ዕድል ፈጥሮ ከ8 በላይ ሰዎች ከኛ የተሻለ ሀሳብ ፈጥረው የራሳቸውን እንዲከፍቱ አድርጎ እንዲሁም ቀደም ያሉትን ሚሊዮነር ማድረግ ችሎ ከዛ በዘለለ ግን ከ75000 በላይ ደንበኞችን ደግሞ ያለ ረፍት እያገለገለ ይገኛል በደንበኝነት። ግን ገንዘቡን ቡጥቡጥ አድርገን ውልቅ ማለት አይደለም ከሀገር የፈለግነው፣ ወይም ለራሳችን እየበላን ቁጭ ማለት አይደለም የፈለግነው። በላይ አትክልትና አስቤዛ ማዕከል የራሱ እርሻ ልማት እንዲኖረው ጥያቄ ቀርቦለታል። አንቀበልም ነው ያልነው። የኛ እርሻ ልማት የኛም ማርኬት ብቻ ነው የሚያጠግበው ጎበዝ፣ ወይም የኛም ቤተሰብ ብቻ ነው። እኛ ግን የምንፈልገው እያንዳንዱ አርሶ አደር በራሱ በሮች፣ በራሱ ጉልበት፣ በራሱ መሬት እንዴት የከርሰ ምድርን አውጥቶ እንዴት ምርጥ ዘርን አዳቅሎ በምን አይነት ሰዓት አምርቶ ያመረተው ምርት ምን አይነት ግብይት ትስስር ተፈጥሮለት በአንድ ጊዜ ሚሊዮነር እንዲሆን የምንፈልገው። ራሳችን ሲንግል ሚሊዮነር መሆን አይደለም፣ መልቲ ሚሊዮነር መሆን አይደለም የምንፈልገው። ሌላኛው
የኛ በላይ አትክልትና አስቤዛውን ያለው ማርኬት የመሸጫ ቦታ ቢጠይቅ በሳምንት ባልሞላ ውስጥ ብዙ ቦታዎችን ምረጡ ተብለናል። እሱ አይደለም አሁን እኛ የፈለግነው። በብዙ ሺህ ግን ተከራይተን ገንብተን ነው እየሰራን ያለነው። አያችሁ፣ ድጎማ ከለመድን፣ ነፃ ከለመድን፣ ማጋበስ ከለመድን፣ ሳንሰራ መቀበል መጠቀም ከለመድን ግን ይሄ ስራ ፍቅራችን ይቆማል። አንድ ትንሽዬ ነገር ላወራችሁ። ሰው ተማር ካለ ከመንገድ ትማራለህ። ትምህርት ቤት ብቻ አይደለም፣ ጀግንነትም ጦር ሜዳ ብቻ አይደለም። ይሄና ጸያፊና አዋራጅ ድህነት፣ ይሄም በታታኝ አጣያ ተራማሽ ድህነት አድኖ ማጥፋት ራሱ ከጀግንነትም በላይ ጀግንነት ነው። ለመማር ትምህርት ቤት ብቻ አማራጭ አይደለም። ካሁን በፊት አንድ ሚዲያ ላይ ተናግሬዋለሁ። ለውዝና ስኳር ተጠቅልሎ ከተገዛባት ወረቀት ላይ ያገኙት የሚገርመው ትምህርት ልንገራችሁ። የሁለተኛ ክፍል ተማሪዎች የሚማሩት ትምህርት ነው። የሚገርማችሁ በአሁኑ ሰዓት ግን ዩኒቨርሲቲ ያሉ ሰዎች ወይም ዶክትሬት ማስተሬት ያላቸው ሰዎች ያንን አይተገብሩትም። ለመተግበር ግን ቀላል ነው። ማለትም እኔ ተግብሬዋለሁ። እሱ እንዲህ ይላል። ብዙ ወንድ ልጆች ነበሩት። አንድ አርሶ አደር ብዙ ወንድ ልጆች ነበሩት። ሁሉም ወንድ ልጆች ሰነፍ ሆኑበት። ወንድ በመውለዱ በቀላሉ የእርሻ ልማቱ የሚከናወን ወይም የሚኮተኮትና ስራው የሚሰራና ገቢ የሚያገኝ መስሎት ነበረ። ሁሉም ሰነፍ ሆኑበት። ምንም አይነት ነገር ተግሳጽም ማበረታቻም ቢጠቀም አልሆነም። እናም እንደዛው ሁሉም የወይኑ የእርሻ ልማት በሳርና በጫካ ተውጦ እንዲሁም ከእንስሳ ንክኪ ሳይጠበቅ የት መስክ ሆኖ ሰውየውም ልጆቹም በድህነት ኖሩ። መጨረሻ ላይ ሰውየው እንደዛው በድህነት ሲማቅቅ አረጀና ሊሞት እየተጣጣረ ሳለ ሁሉንም ልጆች በአስቸኳይ ጥሩልኝ አለና አንድ ቃል ተናገረ። በደንብ አዳምጡ። እዚህ ጋር ለውጥ ማርሽ ቀየረ ለቤተሰቡ። ምንድን ነበር አባታችን አሉት? ልጆቼ እስከ ዛሬ ድረስ አውቄ እኔ በድህነት ኖሬያለሁ፣ እናንተንም ዝም ብያቸዋለሁ። ከዚህ በኋላ ግን እናንተ ሳበሉት እንዳትሞቱ ወርቅ አለና ያ ወርቅ እንግዲህ ለእናንተ ስለሚጠቅም አውጥታችሁ እንድትጠቀሙ ልነግራችሁ ነው ቦታውን አለ። ምኑ ጋ ነው? ሁሉም ጆሮውን ከፈተ። እስከ ዛሬ እኮ አንድን ምክር ሰምተው አያውቁም ነበር እኮ። በዚህ ያልሰራነውን ለመቀበል ጆሮአችን በጣም ክፍት ነው። እስኪ ለመስራት ጆሮአችንን ክፍት እናድርገው። በሉ እንግዲህ ያ ግዙፍና ለልጅ የሚበቃ ወርቅ እናንተ ዝንተ ዓለም ሊቀልብ ሊያስብ ሊያስጊጥ የሚችል ወርቅ ወይኑ ውስጥ ነው ያለው ብሎ ዳር ነው መሃል ምኑ ጋር የሚለውን ሳይናገር አከተመ ሰውየው። እናም ወንድሜ አባታቸው ሐዘን ሳይሰማቸው ከመቃብር በኋላ ሁሉም ዶማ አነሳና ምኑ ጋር እንዳለ ወርቁ ስላልታወቀ ወይኑን ዳር በዳር ገለባብጠው ቆፈሩት። ዙሪያውንም ከእንስሳ ንክኪና የሰውም ማንም እንዳያልፍ ድብና አድርገው ገንብተው አጠሩት። ከዛውም በኋላ ዳር በዳር ቢቆፍሩ ሊያገኙት አልቻሉም። ሌላም ሰው ኢንፎርሜሽን ሰምቶ ይመጣል በማለት አጥብቀው አጠሩና እንስሳም ሰውም ሌባም እንዳይገባ ተደረገ። አሁንም ለሶስተኛ ጊዜ ደግመው ቆፈሩት። አልገኝ አለ። ከዛ ቁጭ ብለው በሚያስቡ ሰዓት አንድ ሀሳብ መጣላቸው። ለካ ሳያውቁት ወይኑን በየጊዜው እየቆፈሩት እየኮተኮቱት ከእንስሳ ንክኪ እየጠበቁት ኖሯል። ከዛም ወይኑ ጥፍ ድርብ ማፍራትና በጣም የሚገርም ምርት መስጠት ጀመረ። ከዛም በኋላ አንድ ብልህ ወደሆነ ወደ አንድ ሰፈር ሽማግሌ ሄደው ሲጠይቁ ወርቁ ከመሬት ሳይሆን ከወይኑ ላይ ነው የሚወርደው አለ። እሱም ደግሞ ወርቅ ለማግኘት በመቆፍሩ ሰዓት ተንከባከባችሁት። ከዛም በኋላ ሰዎች የሚያልቅ ወርቅ ሳይሆን የማያልቅ የሥራ ፍቅር፣ የማያልቅ ወይን፣ እድሜ ልካቸውን የማያቋርጥ ምርት ከወይኑ በማግኘት ድጋሚ ሰው እንዳይገባ፣ ድጋሚ እንስሳ ንክኪነት፣ ድጋሚ ሳርና ጫካ እንዳይበቅልበት ደግመው በመኮትኮት እድሜ ልካቸውን ፍንጥዝ ያሉ ባለሀብት ሆነው መኖር ቻሉ። ምን ስላገኙ? የሥራ ፍቅር ነው የሰጣቸው። ወርቅ ቢሆን ኖሮ እነኛ ሰነፎች ሸጠው በልተው ታቁመው ነበረ። አሁንም ብዙዎቻችን ልርዳ ስትለው ገንዘብ ስጠኝ ነው የሚል ሀሳብ አይፈልግም። ግን ጎበዝ ገንዘብ መስጠት ይሻላል፣ የገንዘብ ማተሚያውን መስጠት ይሻላል? ማንኛውን ይሻላል? ስለዚህ እኛ እየሰጠናቸው ያለው የገንዘብ ማተሚያውን ነው። በቀላሉ በዚህ ፕሮግራም ላይ
ተከታትሎ ሚሊዮነር ለመሆን አዲስ ስራ ሳይሆን አዲስ አሰራር ነው ይዘን የመጣ ነው ብለናል። እስከ ዛሬ የምትሰሩት ስራ ራሱ ቢዝነስ ፕላን ስለሰራንለት ለእያንዳንዳችሁ ቤት ገብተን ለእያንዳንዳችሁ ደጅ ሄደን ለእያንዳንዳችሁ መስክ ላይ መጥተን ለሁሉም ቢዝነስ ጠቅላላ ኢትዮጵያ ውስጥ ለሚሰሩ ቢዝነሶች ቢዝነስ ፕላን አዘጋጅተን ጨርሰናል። አሁን እያንዳንዳችሁ ቢሮአችን መጣችሁ ዋን ቱ ዋን ለየብቻ መድረቅ አይጠበቅባችሁ። በስልክ ደውላችሁ መጨቃጨቅ አይጠበቅባችሁ። እኛ የቤታችሁ በቴሌቪዥን መስኮት መተን ወይም ደግሞ የጆሮአችሁ ላይ በሬዲዮ መተን እያስተማርናችሁ ነው። እናንተ ብቻ ከዚህ በኋላ እንዴት ስልጠናውን ለመከታተል እንደምትመዘገቡ፣ እንዴት መረጃውን በደንብ እንደምታገኙት፣ ሚሊዮነር መሆናችሁን የሚያስተካክልላችሁና ፓርትነር ያደረግናችሁ ባንኮች በሚቀጥለው ሳምንት ሁሉንም ነገር ስለምንነግራችሁ እጃችሁ ላይ ባለው ስልክ ብቻ በ8795 ላይ ሚሴጅ ልካችሁ በመመዝገብ ወይም ደግሞ በሁሉም ሶሻል ሚዲያችን ላይ ሙሉ ዝርዝር ላይ ታያቸዋል ይመጣላቸዋል። በሱ ሁሉንም መረጃ ሰርች አድርጋችሁ በማግኘት ፕሮግራማችሁን አንድ ብላችሁ ትጀምራላችሁ። ገደብ ግን እንንገራችሁ። ቢያንስ ከ1000 ብር እስከ 10000 ብር እስከ 20 ብር እስከ 100 ብር ስራ መጀመር ይቻላል። በዜሮም በ100 ብርም ይቻላል። ግን ከ100,000 ብር በላይ ኢንቨስትመንት ላላቸው የሚሊዮነሮች መንገድ የኛ ቢዝነስ ፕሮግራም አያካትትም። ከ100,000 ብር በላይ ስራ የምትሰሩ የምታንቀሳቀሱ ሰዎች እኛ ጋር የምትመዘገቡበት ገንዘብ አነስ ያለና አዲስ የተጀመረ ሌላ ስራ መሆን አለበት። ከዛ በታች ወደ ታች ስራ ያላቸው ሰዎች ግን በእኛ ድርጅት ውስጥ ይመዘገባሉ። 5 ዓመት ሙሉ አላድግ ያለችው ሱቁ በዛችው ሱቅ እንዴት በቀላል መግዘፍ እንደሚችል እናሳየዋለን። 5 ዓመት ሙሉ በቀላል የሚሰጣት አገልግሎት ወይ እርሻ ወይ ማማከር ወይ ኢንዱስትሪ ወይ ንግድ እንዴት በ2 ዓመት ውስጥ ግዙፍ አገር ያወቀው ሚሊዮነር መሆን እንደሚችል፣ ምንም የሌለው ደግሞ ምንም ሳይኖረው በኖረበት ሰፈር ላይ አቅጣጫ ዜግነት ምንም ሳይቀይር እዛው ባለበት ላይ የኛም ፕሮግራም በማዳመጥ ስራ ጀምር ሲባል ጀምሮ እንደዚህ ስራው ሲባል እሺ እንደዚህ ስራው ሲባል እሺ፣ ምንም ሌላ ነገር መፈላሰፍ የተከለከለ ነው። ሌላኛው ወደ ፕሮግራማችን ላይ ለመመዝገብ በኤስኤምኤስ በ8795 ላይ ተመዘገቡ 2 ብር የመመዝገቢያ ይቆርጥባቸዋል። ሌላ ለፕሮግራሙ የሚያወጡት ወጪ የለም። አይ 2 ብር በየሳምንቱ አቴንዳንስ መሙላት አለባቸው እየሰለጠንኩ ነው የሚል በየሳምንቱ ሚሴጅ ለመሙላትና ለመመዝገብ 2 ብር ማወጣ ከሆነ የቆረበኝ በወር 8 ብር እኔ ከየት አመጣለሁ የሚል ሰው ካለ ደግሞ አለመመዝገብም አለመክፈልም ይችላል። ግን ዝም ብሎ ፕሮግራሙን መከታተል ይችላል። ምንድነው የሚቀርበት ካላችሁኝ በኤስኤምኤስ በሚሴጁ እኛ የምናስተናግደው ስራው ላይ ለሚገጥመው ችግር ለሚገጥመው አስቸጋሪ ነገር እኛ ለመመለስ እኛ ለመርዳት እኛ ለማስተካከል ግን ምን እናደርጋለን? እያንዳንዱ ሳምንት አቴንዳንስ እየሞላ የተከታተለና የተማረን ሰው መሆን አለበት። ይሰማላ? በእያንዳንዱ ሳምንት ስልጠናውን የሚከታተል ሰው አንድ ጥያቄ ቢጠይቀን እጅ ስልኩን አውጥቶ መላክ ነው ያለበት። ለግብርና አለን፣ ለአገልግሎት አለን፣ ለሁሉም አለን። በዝርዝር ይመጣላችኋል፣ ጠብቁት። ለኢንዱስትሪ ምርት አለን፣ ለንግድ አለን፣ ለሁሉም አለን። በሬዲዮ ለመመዝገብ በቲቪ ለመመዝገብ ሁሉም ዝርዝር ይመጣላችኋል ስክሪን ላይ። ስለዚህ ሁላችሁም በተመዘገቡበት መሰረት በየሳምንት ለሚገጥማቸው ችግር አንደኛ በየሳምንት አቴንዳንስ ይሞላሉ ሳያቋርጡ ስልጠና እየሰለጠን ነው የሚል ለሚገጥማቸው ችግር በሰረጠኑ መሰረት በሰጠን መረጃ መሰረት ለመሄድ ተቸገርን የሚል ሰው ካለ በዛ ኤስኤምኤስ ማድረግ ብቻ ነው። በሚሊዮን የሚያስተናግድ ያበለጸግነው ሶፍትዌር አለ፣ ኮምፒውተር ሚሴጅ መላክ ብቻ ነው የሚጠበቅበት። ወደዛው ምላሽ ይሰጠዋል። በየሳምንት ግን መጀመሪያ አልተመዘገበና በየሳምንቱ አቴንዳንስ እየሞላ ያልተከታተለ ከሆነ ግን እኛ ያላሰለጠነውን ምን አናደርግም፣ ያላስተማርነውን አናግዝም። ስለዚህ ምናልባት ያቺ 2 ብር ለመመዝገብና በየሳምንት ለፎርም መሙሊያ የሚከፍላት 2 ብር የምትጠቅመው ለምንድን ነው? ከላይ ቴሌም ሸር ነው የምንሰራው ፕሮግራሙን ጋይድ እንዲያደርግልን ሶፍትዌሩ ከነሱ ጋር በሸር ስለሆነ ያበለጸግነው። ስለዚህ ያቺ ብቻ ለመቆጣጠር እንድትመች ከመመዝገብ ውጪ ሌላ ምንም የሚያወጣው ወጪ የለም። እሷንም ግን አላወጣም ካለ በውጭ መሰልጠን ይችላል። ለሚፈጠርበት ችግር ብቻ እኛ ፕሮግራሙን
የሚከታተልና የሰለጠነ ሰው ከሆነ ግን ለሚፈጠረው ችግር በሚሴጅ ወደዛው ቢልክ ችግሩን እየፈታንለት እያስተካከልለት የመስክ ቅኝት እያደረግን በኤስኤምኤስ ሚሴጅ እየላክለት እንድናግዘው ከፈለገ ብቻና ብቻ ነው። ሌላኛው ሁልጊዜ ስልጠናችን ላይ የሚሊዮነሮች መንገድ ስራ ነው፣ ቢዝነስ ፕላን ነው፣ የስራ ጥበብ ነው የሚያሰለጥነው። በሁለት ዓመት ሚሊዮነር የሚሆን ጊዜ ነው የሚያሳየው። ሁሉም ሰይም ፕሮግራም ያለማቋረጥ የተከታተለ 100% ሚሊዮነር ይሆናል። እንዴት ሚሊዮነር መሆን እንዳለበት ደግሞ እኛ በየሳምንት በሚሰጠው ስልጠና ነው። ስራውን ጀምር ሲባል ጀምሮ ብቻ በየሳምንት እያሳየ ነው ያልገባውን ነገር በኤስኤምኤስ በሚሴጅ እየጠየቀ በፕሮግራሙ ላይ እየገባ ሶሻል ሚዲያችን ላይም ኮሜንት እየሰጠ ሁሉንም እየተማረ ይቀጥላል። ስልጠናው በሬዲዮም በቴሌቪዥን ነው። ነገር ግን ስልጠናችን መካከል ላይ እንደሌላው ሸሸገዳሜ ኢንተርቴንመንት፣ ዘፈን፣ ሙዚቃ አይደለም የምንጋብዛችሁ። ምን እንደሆነ ልንገራችሁ። በተለይ ሳምንት በጣም የምትከታተሉት የመጀመሪያው ፕሮግራም ላይ ያሰለጠነውን ስልጠና መጨረሻ አካባቢ ላይ ይሰማል። መጀመሪያ ላይ የሰጠነውን ስልጠና መጨረሻው አካባቢ ላይ በጥያቄ መልክ እናመጣዋለን። ሁሉም ሰዎች ማዳመጣቸውን የምንከታተለው መጀመሪያ ላይ የተሰጡትን ስልጠና መጨረሻ ላይ የምንጠይቀውን ጥያቄ ከመለሱ ነው። መልሱንም እዛው በሚሴጅ ነው የሚከታተሉት ማለት ነው። መልሱን ለመለሱ ሰዎች ቆንጆ የገንዘብ ሽልማት አለ። እንግዲህ የሚሊዮነሮች መንገድ ከነስሙ የሚሊዮነሮች መንገድ ነው ፕሮግራሙን ያዘጋጀው። ስልጠናውን ለሚከታተሉት ሰዎች ጨምሮ ስልጠናውን በትክክል የሰለጠኑ ሰዎች መጨረሻ ላይ የሚጠይቀውን ጥያቄ በኤስኤምኤስ በሚሴጅ ብቻ 8795 ላይ መልሱን በማቅረብ አንደኛ፣ ሁለተኛ፣ ሶስተኛ እስከወጡ ድረስ አሪፍ ሽልማት ያንበሸብሻቸዋል። ስለዚህ የሳምንት ፕሮግራም አንድ ተብሎ ሲቀጥል ጀምሮ ከመጀመሪያው እስከ መጨረሻው ማዳመጥ ግድ ይላቸዋል። መጨረሻ ላይ ምን ስላለ ጥያቄ፣ ያንን ጥያቄ ሁሉንም የሰለጠነ ሰው ነው ሊመልሰው የሚችለው። ጥያቄውን ለመለሱ ሰዎች ደግሞ ቆንጆ ሽልማት በየሳምንቱ ፕሮግራማችን ሚሊዮንስ ገንዘቦችን ለእናንተ መድቧል። አረ ባንኮች አለን ብለዋል። እንደዛ አይነትን ሰው ሚሊዮነር ለማድረግና ፕሮግራም ለማበረታታት እያንዳንዳችሁ አዲስ አካውንት ነው የሚከፈተው። ሁሉም ሰው ይሄንን ምዝገባ በ8795 ላይ ሲመዘገቡ አዲስ ስራ አላልንም። አዲስ አካውንት ግን ሁሉም ሰው ይከፍታል። በማን ባንክ የሚለውም ፓርትነር የሆነና አግሪመንት የወሰንበት ባንክ የሚቀጥለው ሳምንት ላይ እናሳውቃቸዋለን። አዲስ አካውንት የሚከፍቱት ለምንደው ልንገራችሁ። እስከዛሬው አካውንታችሁ ገንዘብ ሊኖረው ይችላል፣ ዕዳ ሊኖርበት ይችላል። በዚህ ፕሮግራም ላይ ግን ስራ ለመጀመር 1000 ብር የሚሆን 10000 ብር የስራውን አይነትና አቅጣጫውን አድራሻውንና አይነቱን ጠቅሳችሁ ከዜሮ ጀምሮ እስከ 100,000 ድረስ ካፒታል ስራ የጀመሩ ሰዎች ለእያንዳንዱ ሰው በካታጎሪ ስልጠና ተዘጋጅቶለታል። ባለ 1000 እንዴት በ1000 ተነስቶ በ2 ዓመት ሚሊዮነር እንደሚሆን ምንም መፈላሰፍ አያስፈልገው። ፍልስፍናው እኛ ጨርሰነዋል። ጎበዝ ብቻ አዳምጡ። እናንተ የተባላችሁትን ብቻ ማድረግ ነው። በ10,000 ነው የምጀምረው ብሎ ያስመዘገበ ሰው በ10,000 እንዴት በ2 ዓመት ሚሊዮነር እንደሚሆን፣ በ100 ብርም ያለን ሰው እንደዛው፣ በ100,000 ብርም ያለን ሰው በምንም ጀምሩ። መዳረሻችን ግን አንድና አንድ ብቻ ነው። ሚኒመም በትንሹ 1 ሚሊዮን እና ከዛ በላይ በጣም ብዙ ሚሊዮን ብር እንዲደርስ ነው ቢዝነስ ፕላኑን የሰራንላችሁ በየሳምንቱም የምናሰለጥናችሁ። ስለዚህ ከናንተ የሚጠበቀው እሺ ሚሊዮነሮች መንገድ በ2 ዓመት ሚሊዮነር እናደርጋለን ብለዋል። ሚሊዮነር መሆኑን እንኳን ተወው፣ ብቻ እስኪ እንዴት እንደሚዋሹ እንከታተልና እናጋልጣቸው። መብታችሁ ነው። በእርግጠኝነት በዚህ ፕሮግራም ላይ ሚሊዮነር እንደሚሆን እርግጠኛ ነኝ። ሚሊዮነር እንደምሆን አምኛለሁ። ስለዚህ ፕሮግራሙን መከታተል ብቻ ነው። በ2 ዓመት ውስጥ ሚሊዮነር መሆን ፕሮግራሙ 2 ዓመት ሚሊዮነር ካደረገ በኋላ እናንተ ቢሊዮነሮች መንገድ የሚል ሌላ ስልጠና ነው። ስለዚህ ጉዱንም እውነቱንም ውሸቱንም የምትለዩት ስታዳምጡ ነው። የምትሸለሙትም የምታጡትም ምን ስታደርጉ ነው? ስትከታተሉ ነው። ለእያንዳንዱ ቢዝነስ ፕላን እኛ ሰርተነዋል። ከባለ በቆሎ እሸቷ ጋር ጀምረናል አይደል? ስለዚህ እያንዳንዱ ጠቅላላ የምሰሩትን ስራ በትልቅ ገንዘብ ሳይሆን በትልቅ ሐሳብ፣ በሩጫ ሳይሆን ቢዝነስ ፕላኑን በማስተካከል የጊዜ አጠቃቀማችን ትክክል አይደለም። ማህበራዊ ህይወት አጠቃቀማችን ትክክል አይደለም። አብዛኛው ወጣት የት ነው የሚውለው? አብዛኛው ወጣት ምን እያዳመጠ ነው? አብዛኛው ወጣት ምንድነው የሚያነበው? አብዛኛው ወጣት ውስጥ ምን ስሜት ነው ያለው?
ስለዚህ የጊዜና የገንዘብን አጠቃቀም በሚገርም ሁኔታ መጀመሪያ የስነ ልቦና የመሰረታዊ ስልጠና የግንዛቤ ስልጠና ነው የምንሰጣችሁ። አብዛኛው ሰው ገንዘብ ከሌለ ስራ አይሰራም ብሎ አምኗል። እኛ ደግሞ ምንም ገንዘብ አይኖር ወይ እጃችሁ ላይ ባለው ገንዘብ ጀምራችሁ ህጋዊ የሆነ ቢዝነስ በሀገራችሁ ላይ ሳትቸገሩ የትኛውም ሀገር ልብ አድርጉ። የሚሊዮነሮች መንገድ ስልጠና ፕሮግራምን ልብ አድርጉ። ሴትም ወንድም፣ ህፃንም አዛውንትም፣ ወጣትም ማንኛውም፣ ገጠርም ከተማም፣ በክረምትም በበጋ፣ ሰላም ሲኖርም ሳይኖርም ሚሊዮነር መሆን የሚቻለው በደንብ በማንኛውም መንገድ ውስጥ። አንድ ጊዜ እኛ በላይ አትክልትና አስፔዛን የዛሬ 7 ዓመት ስንመሰርት እኛ በ1500 ስንመሰርት በ150 ሺህ ብር ሌላ ቢዝነስ ሊጀምር የተዘጋጀ ሰው አቅ ነበረ። አይ ቆይ አሁን ግርግር ስላለ ሌላ ጊዜ አለ። እኛ ግን ስራውን ጀመርን። አይ ቆይ አሁን ወደፊት ምርጫ እየመጣ ስለሆነ ቆይ አሁን አለ። እኛ ግን ቀጠልን። አይ ቆይ አሁን ኮሮና ስለሆነ አሁን ጥሩ አይደለም አለ። እኛ ግን ቀጠልን። አይ ቆይ አሁን በየሀገሩ ጦርነት ስለሆነ አሁን አይደለም አለ። እኛ ግን ቀጠልን። እኛ ሚሊዮነር ሆንን፣ እሱ ግን ያለውን ጨርሷል። ስለዚህ የስኬት 5 ህግን ልነግራችሁና ልጨርስ ነው። አዳምጡ። የመፈለግ ህግ፣ የመጀመር ህግ፣ የማመን ህግ፣ የመጽናት ህግ፣ የመተግበር ህግ። ከነኚህ ውጪ ሌላ ስኬት የለም። የምትፈልገው ባለሀብት መሆን ነው ወይ ዝነኛ መሆን? ከዚህ ውጪ ምንም አትጠቀም። አሁን እዛ 5 ህግ ውስጥ የገንዘብ መነሻ ገብቷል፣ ትምህርት ደረጃ ገብቷል፣ አካባቢ ገብቷል፣ ጾታ፣ ብሔር፣ ሃይማኖት፣ እድሜ ደረጃ ገብቷል። አልገባ የምትፈልገው ደረጃ ላይ ለመድረስ 5 ህግን ብቻ ተጠቀም። የ5 ህግ ደግሞ እያንዳንዱ ሳምንት እያቀረብን በመደዳ እንተነትንላቸዋለን። ስለዚህ ከእናንተ የሚጠበቀው መመዝገብ፣ ስልጠናውን መከታተል፣ የጀመርከውን ስራና አካባቢና አድራሻን የጀመርክበትን ካፒታል በ8795 ላይ ለሚሊዮነሮች መንገድ ፕሮጀክት ማሳወቅ። ሌላውን ሁሉንም ጣጣ እኛ እንችላቸዋለን። በ2 ዓመት ውስጥ ሚሊዮነር እንሆናለን። ከዚህ ውጪ ሌላ ምንም የሚያስፈልገን ነገር የለም። ስለዚህ ብዙ አገሮች ቅድም እንዳልኳቸው ገንዘብ ለማግኘት ምንዛሬ ማግኘት ዕቃ ሲልኩ፣ እኛ ግን ሰው አንላክ። ወገን ይሄ እርዳታ የምሰበስብለት በድርቅ የተጎዳ አካባቢ ተፈጥሮን ብቻ ቁጭ ብሎ ሲጠብቅ ነው ያጠቃው። ይሰማል። የከርሰ ምድሯ ውስጥ አለ፣ የገጸ ምድሯ በቅርብ ርቀት አለ። ከ80% በላይ አርሶ አደር በሆነባት አገር የእርሻ ምርት ከሳውዲ እየገዛን። ሳውዲ ግን እድሜ ልክ ዝናብ የላት። የየመን ወተት ከሱቅ ገዝተህ እየጠጣ ነው። የየመን እድሜ ልክ ዝናብ የለም። በአረበኛ የተጻፈበት ጁስ ገዝተህ እየጠጣ ነው። አራሳ፣ አራተር፣ አረ በቆሎ፣ አረ ስንዴ፣ አረ ምኑ ቅጡ፣ አረ ዘይት፣ ምንም ዝናብ ከማይታወቅበት ሀገር በጭንቅላታቸው ሰርተው አንተ ዛሬም ሲሞክሩ ግን ትከራከራለህ። እንዴት ይሆናል ትላለህ። ምንም አይነት ዝናብ ከሌለበት ሀገር ጭራሽ እርሻ ምርት እየመጣ ለኛ እየተሸጠ ነው። አይታችኋል። የከርሰ ምድሯ አልወጣም፣ የገጸ ምድሯ ወደ መስኖ አልገባም። በዘመናዊ ቴክኖሎጂ አልተጠቀምንም። ከግማሽ ዓመት በላይ ዝናብ አለበት ሀገር ነው። የዓለም 1% ውሃ ነው የሚጠጣው። እኛ ሀገር 99% ይጠጣል። ቻይና አሲር ይዘንባል። እኛ ሀገር ግን የሚዘንብ ዝናብ እንኳን አይደለም አሲር ሊሆን ይጠጣል፣ እንታጠበታለን። አያችሁ። ሌላ ሀገሮች ውሃ ለመጠጥ ይገዛሉ። እኛ ሀገር ግን ስንት ወንዝ ይፈሳል። በደጃችን የሚፈስ ቧንቧ ላይ እንኳን የምንተክለው አፕል ለእኛ መመገቢያ ይበቃል። በቻይና አርሶ አደር 5 ዓመት ነው መሬት የሚሰጠው። ከዛ በኋላ ባለሀብት ይሆናል። እኛ ሀገር 60 ዓመት አርሰው ዳነ። ትዋጋለህ፣ ትታኮሳለህ። አብዛኛው ጦርነት የመሬት የሀብት የመስገብገብ ነው። ስለዚህ ይህ ሶሉሽን የሚቀረፈው ቢዝነስ ፕላን አውጥተን ገንዘብን እንዴት በቀላል ሪሳይክል አድርጎ ኢንቨስትመንት አድርጎ እንዴት ባለሀብት እንደሚሆን እንደሚቻል እሱን ስታቅ ብቻ ነው ልትረጋጋ የምትችለው፣ ሌላ አይደለም። ስለዚህ አብዛኛው ወጣት ተስፋ ቆርጧል። ጊዜውን የሚያባክነው የትም ነው። ስለዚህ ወደኛ ስልጠና ፕሮግራም ከመጣችሁ በኋላ ማህበራዊ አጠቃቀምን፣ ገንዘብ አጠቃቀምን የምታነበውና የምትሰማው እያንዳንዱ እንቅስቃሴ እዚህ ውስጥ የምታስበው ነገር ጧት ተነስተህ ስፖርት ትሰራለህ፣ ጸሎት ታደርጋለህ፣ ስራ ትገባለህ። ከሚመጥንህ ጋር ትውላለህ፣ የሚመጥንህ ነገር ታነባለህ።
በቀላሉ ስራን ትሰራለህ። የምታገኘውን ነገር የተወሰነ አጥፍተህ ሌላውን ኢንቨስትመንት ስራ ላይ ታውላለህ። አንድ ትንሽዬ ሱቅ ያለውን ሰው ሄዳችሁ ብታዩት ሱቁ ትንሽ ነች፣ 10 ዓመት ሙሉ ቤቱ ብትሄዱ ግን ከሱቁ የሚበላልጥ ቴሌቪዥንና ሶፋ አለ። በቀን 500 ብር ያተርፋል። 450ውን ለቁብ ይጥልና 50ውን ብቻ ይበላል። 450ውን ብር በየቀን ያተረፈውን ለቁብ እየጣለ ስራውን ያስራቁታል፣ ያደህያል። ቁቡ የመጣለት ለት ነፃ የመጣ ይመስለውና የቤት ዕቃ ሊገዛ ይሮጣል። እያንዳንዱ ሰው ደህና ነኝ ይላችኋል። ኪሱ ብገቡ ስራ የሚያስጀምር በቂ ካፒታል አለ። ምን በሉኝ? ምን ይመስላችኋል? ትልልቅ ስልክ። እያንዳንዱ ሰው ኪስ ብገቡ ያለ ትልልቅ ስልክ ሁሉም ሰው ስራ ለመጀመር በቂው። እያንዳንዱ ሰው የሚያባክነው ጊዜ፣ እያንዳንዱ ሰው ኪስ እስካሁን ገብቶ የወጣ ገንዘብ፣ አንድ ሰው ኪስ ብቻ በሚሊዮን የሚቆጠር ገንዘብ ገብቶ ግን ወጥቷል። ካልያዘው ምን ያደርግለታል? ስለዚህ ስራ የሚጀምረው በገንዘብ ብቻ ነው ለሚሉ ሰዎች አንድ ጥናት ሰራን። ካሁን በፊትም አንድ ሚዲያ ላይ አውርቼዋለሁ። ስራ የሚሰራው በገንዘብ ብቻ ነው፣ ያለ ገንዘብ አይሆንም ለሚሉ ሰዎች ጥናቴን ስቀጥል ተከታተሉኝ። 100 ብር ብቻ ልትኖረው የሚችል አንድ ህፃንን ከትምህርት አቋርጦ ሰፈር ላይ ሲንከራተት በ100 ብር ለምን ቢዝነስ አትጀምርም ብለው በጣም ሳቀ። በ100 ብር ምን አይነት ስራ ይሰራል አለ። 1000 ብር ሊኖረው የሚችል ልጅ ሄድኩና በ1000 ብርም ቢሆን ለምን ስራ አትጀምርም? እኔ ቢዝነስ ፕላን ልስጥ ስለው በ1000 ብር ምን ስራ ይጀመራል አለ። እየሰማችሁ ነው? በ100 ብር ምን ስራ ይጀመራል ያለው ሰው ግን 100 ብር አለው። በ100 ብር ስራ ይጀመርም አለ። በስንት ነው ብለው ምንድነው ያለው? ቢያንስ በ1000 ብር ጀምር ነበር አለ። 1000 ብር ያለውን ሰው ስጠይቀው ግን ምንድነው ያለው? በ1000 ብር ስራ ይጀመርም፣ ቢያንስ በ10000 ብር ቢሆን ይጀምር ነበር አለ። 10000 ብር ያለውን ልጅ ደግሞ ለምን በ10000 ስራ አይጀምርም ስለው በ10000 ብር ስራ አይጀመርም፣ በ100,000 ግን ይጀመራል አለ። ወንድሜ አሁን በ100,000 ብር ያለውን ሰው ማማከር አያስፈልግም። ምን እንደሚል ታውቃለህ? ቢያንስ 1 ሚሊዮን ከሌለ ምን ስራ ይጀመራል አሁን ነው የሚልህ። ስለዚህ የሰው ልጅ ምክንያቱ አያበቃም። ስራ የሚፈጠር እንጂ ተፈልጎ የሚገኝ አይደለም። ስለዚህ በቀላሉ ሀብት ላይ ተቀምጠን ዳዎች አንሆን። የሚሊዮነሮች መንገድ የተቋቋመው ዛሬ ሃይላይት ያወራሁላችሁን ሰሞኑን ምዝገባ ከጨረስን በኋላ በሚሊዮን የሚቆጠሩ ሰዎች በያሉበት ሀገር ሆነው በሬዲዮ በኢትዮ ኤፍኤም ዘወትር ቅዳሜ ከቀኑ 10 ሰዓት እስከ 12 ሰዓት፣ በሀገሬ ቴሌቪዥን ዘወትር ቅዳሜ ከምሽቱ 2 ሰዓት እስከ ምሽቱ 4 ሰዓት ድረስ፣ ሌላ ቀን 2 ቀንም ይደገማል። በሁሉም ሶሻል ሚዲያችን በላይ ሚዲያ ብላችሁ ገብታችሁ ሰርች በማድረግ ትክክል የኛ ፕሮግራም መሆኑን ይችን ሎጎና የሚሊዮነሮች መንገድ መኖሩን እንዲሁም ደግሞ አረጋግጣችሁ ከተጠራጠራችሁ በ8795 ላይ ጥያቄ እያቀረባችሁ በዛ ላይ ትመዘገባላችሁ። በሚሊዮን የሚቆጠር ሰው መዝገበን ከጨረስን በኋላ አሁን ወደ ስራ ልናስጀምራችሁ ስንል እያንዳንዷን መስፈርት በትክክል እናወራቸዋለን። ጀምር ስትባል ትጀምራለህ። ቅዳሜ የሚሰጥ ስልጠና ከሰኞ እስከ ዓርብ ስልጠና ይሰጣል። እንዴት እንደምትሰሩ በየጀመራችሁበት መስክና ሁሉም ሪፖርታችን እጃችን ላይ ባለው መሰረት ከዛም በኋላ በየሳምንት ይህን ፕሮግራም ማዳመጥ ብቻ ነው። ስራ የተባልከው ነው የምትሰራው። የምትሰሩ ቀላል ስራ ነው። የምትጀምሩበት ቀላል ነገር ነው። ባላችሁበት ስራ አሰራሩን ብቻ መቀየር ነው። ሌላ ምንም ነገር የለውም። አሰራሩን የቀየረው ደግሞ የኛ ፕሮግራም ነው። እናንተ አትጨነቁም። እናንተ ያሳስባችሁ። እናንተ መዘጋጀትና ማዳመጥ ብቻ ነው። እናንተ የተባላችሁትን ማድረግ ብቻ ነው። 2 ዓመት ላይ እንደ ሚሊዮነር እንደምንሆን በትክክል እናሳያቸዋለን። አጥንተ ነው አይተ ነው ለኛ ሞክረ ነው በቤተሰብ ላይና በቅርብ ሰዎች ላይ በሰራተኞቻችን ላይ ሞክረ ነው ያዋጣውን ሐሳብ ለራሳችን ደብቀን ግን ዝም ማለት ነውር ነው። ያገኘነውን ሀብት ለኢትዮጵያ ሕዝብ መልሰን ማገልገል ስላለብን ይህን የቴሌቪዥንና የሬዲዮ ፕሮግራም የሚሊዮነሮች መንገድ ከ20 ሚሊዮን ብር በላይ በመበጀት እነሆ የኢትዮጵያን ሕዝብ በቀላሉ ሚሊዮነርና ይችን ሀገር ሀያል ለማድረግ ቆርጠን ተነስተናል። በቀላሉ የእናንተን ተሳትፎ ብቻ እንጠብቃለን። እናመሰግናለን። እያንዳንዳችሁ ግልጽ ያልሆነላችሁ ነገር በሁለት ደቂቃ ነው ሁላችሁም ስለምመልስላችሁ እጅ ተወጡልኝና መጀመሪያ እስኪ ተራው የእናንተ ስለሆነ አሁን ለእናንተ ለራሳችሁ ሞቅ ያለ ጭብጨባ ለራሳችሁ ማለት
እድሉ ስለተሰጠኝ አመሰግናለሁ። ይሄ ፕሮግራም የብሔሮች መንገድ በጣም ስንጓጓለት የነበረ ፕሮግራም ነው። እንደታሰበውም እርግጠኛ ነኝ ታርጌት ይመታል ይሆናል አምናለሁ። ምክንያቱም ከዚህ በፊት ይሆናሉ የተባሉ ነገሮች በሚስተር በላይ ሞርዴ በኩል ሳይሆኑ የቀሩ የሉም። እስካሁን ያለንበትን እንደሚሆን እርግጠኛ ነኝ። ግን በሁለት ዓመት ሚሊዮነር ትሆናላችሁ የተባለው የባንክ አካውንት ምናምን የተባለው ነገር አብዛኛው ሰው የሰራውን ወይ ስራ ላይ ምናምን ነው የሚያውለው እንጂ ባንክ ያን ያህል ወይ ትራንዛክት ምናምን ካልሆነ የሚያስቀምጥ አይመስለኝም። በዛ አዲሱ አካውንት ውስጥ እንደዛ ብር ይኖራል ወይ በዛ እንዴት ይታወቃል የሚለው ነገር ነው ግልጽ ያልሆነልኝ። ሌላ ሁሉም ግልጽ ነው እንደምንሆንም እርግጠኛ ነኝ አምናለሁ በግሌ። አመሰግናለሁና ይሄን እድል እንዳለ ምን ያህል ሰው ያውቋል? ፕሮሞሽኑ በምን ያህል ደረጃ ተሰርቷል? ክፍለ ሀገር ላይ ያሉ ሰዎች በምን አይነት መንገድ መከታተል ይችላሉና በምን ያህል አይነት ተደራሽ ይሆናል ለማህበረሰቡ? በጾታም በእድሜም ስለማይለያይ ደግሞ ትምህርት ቤት ላይ ያሉ ወይም ደግሞ ኮሌጅ ላይ ያሉ በስራ ላይ ያሉ ሰዎች ሁሉንም በተለያየ መንገድ ፕሮሞሽን ተሰርተዋል ላይ ተደራሽነቱ ምን ያህል ነው የሚለውን ለማወቅ ፈልጌ። አመሰግናለሁ እድሉ ስለተሰጠኝ በጣም ያው መጀመሪያ ትሬዲንጉ በጣም አስፈላጊና ከማንኛውም በላይ በጣም ጠቃሚ የሆነ ትሬዲንግ ነው። መልካም ነገር ነው። ይሄ ያው ዘገየብን እንጂ እስከዛሬ ከዚህ በኋላም ካለንና ከተለወጥንበት ከተገበር ነው መልካም ነገር ነው። በጣም ደስ ይላል። ደስ የሚል ነገር ነው። በጣም ከጎንነን እናበረታታለን። ያው ወንድማችንን ማለት ነው። በጣም እናመሰግናለን። ጥያቄዎች አንድ 3 ጥያቄዎች ይኖሩኛል። በገለጻው ላይ የስኬት 5 ህጎች በሚለው ላይ የተወሰነው በፍጥነት ስለገለጽከው 5ቶቹን ግልጽ አይደለም። እስኪ 5ቶቹ እንደገና ቢገለጹ ብዬ አስባለሁ። በምንሰራው ስራ ላይ በአካል ቀጣይ በሚሰሩ ፕሮጀክቶች ላይ በአካል ጉብኝት አለው እንዴ? አንዱ ጥያቄ ነው። በአካል ጉብኝት አሁን በኤስኤምኤስ በኦንላይን ክትትሉ እንዳለ ሰምቻለሁ። ግን በአካል ደግሞ ታይቶ ሞር እዛው ላይ ክሪቲሳይዝ የሚደረግ ነገር ሊኖረው ስለሚችል አንዳንድ ነገር መስተካከል ያለበት ነገር እዛው ላይ በአካል ይኖረዋል ወይስ እንዴት ነው እሱ? በምንሰራው ስራ ላይ ችግሮች ቢያጋጥሙ ችግሮችን በጋራ የምናግዘው ነገር ካለ ወይም መንፈታቸው ከሆነ እናግዛለን የሚለው ላይ እንዴት በምን ጉዳዮች ላይ ለምሳሌ ኪሳራ አይነት ነገር ቢመጣ በአካባቢ ያሉ ሁኔታዎቹ ላይ ችግር ቢመጣ ሰፈሩ ላይ መጀመሪያ ፕሮጀክት መስራት ባለብን ስራ ላይ ማጥናት ብንፈልግ በእኛ እውቅና ወይም በእኛ እይታ እንኳን ትክክል ነው ብለን ብናስብ በእናንተ ደረጃ የባለሙያ እገዛ አለው እንዴ ቦታው ላይ? እነሱ ነው። ሌላው ደግሞ ከ100,000 ብር በላይ ያሉትን ፕሮጀክቶች አናካትትም። ይሄ በጣም ትልቅ ሬንጅ አለው ነው። ምናልባት ራንክ ሊኖረው አይችልም ወይ? ራንክ ማለት ደረጃ ራሱን የቻለ ደረጃ በደረጃ ምን የሌለው ነገር የለም ወይ? እሱ ነገር ላይ እንዴት ታይቶ ነው? ምናልባት እታች ያለውን ማካተት በጣም ጥሩ ነገርና አስፈላጊ ነገር ነው። ምን ጊዜ መነሳት ያለብን ከግራውንድ ነው። እሱ ልክ ነው፣ ያስማማናል። ግን ግራውንድ እንዳለ ሆኖ ፕላስ በዛ ላይ ደግሞ ከፍተኛ ደረጃ አላማችን ወደ ቢሊዮነር ስለሆነ ወደ ሚሊዮነር ስለሆነ ትልቅ ደረጃ ይዘን ብንንቀሳቀስ ምን መጥፎ ነገር አለው ብዬ አንዳንድ ጥያቄዎች ለመጠየቅ ነው። አመሰግናለሁ። በጣም አመሰግናለሁ ስለሰጠኝ እድል። ከመልካም ነገር ከሀገር በቀል እውቀቶች ጋር ከሀገር በቀል ሀብቶች ጋር መሰረት አድርገ ስለተነሳ በጣም የሚገርም አይዲያ ነው። በጣም ነው የወደድኩት። ሀገር መሰረት ያደረገ የትኛውም ነገር የሀገር እሴትና ባህልና ሪሶርስን ተጠቅሞ ነው ኦልሬዲ መነሻ የሚሆነው። ፋውንዴሽኑ ያ በመሆኑ በጣም ደስ ብሎኛል። በጣም የሚገርም አይዲያ ነው ማለት ነውና ብዙ ፎሪን የውጭ ምንም እንትን ማይጠይቅ ነው ማለት ነው። በዚህ በጣም መልካም ሀሳብ ነውና በርታ ለማለት ነው። አንደኛ ጥያቄ ምንድነው? የመጀመሪያ ይሄን አይዲያ ሲነሳ ትናንሽ ሚሊዮነሮች ሲፈጠር ትናንሽ በላይ መፍጠር ነው ወይም ደግሞ በዛው እንትን ትሬንድ የሚቀጥል ሌላ በላይ መፍጠር ነው የሚል ነው። ምክንያቱም በዛው እንትን የሚወርድ ቢዝነስ ፕላን አሊያስ ደግሞ ሁሉም በራሱ ቢዝነስ ፕላን ሆኖ ከዛ በኋላ ግን በራሳቸው ቢዝነስ ለምሳሌ ሌላም ላይ ቀደም እንደተባለው በቆሎ የምትሸጠው ልትሆን ትችላለች፣ ሊስትሮ የሚሰራው ሊሆን ይችላል፣ በቆሎ የምትሸጠው ሊሆን ይችላል። ዋቴቨር ሁሉም እንዳለው በዛው ብቻ ባለው መስክ ሌላ ሚሊዮነር መፈጠር ነው ወይስ ደግሞ ሌላ በላይ ባለው ካምፓኒ በዛው መቀጠል ነው የሚለው ማለት ትናንሽ በላዮች መፍጠር ሚሊዮነር ሆነው በዛው በአትክልትና በእንትኑ ባለው መቀጠል ነው የሚለው ነገር ነው የመጀመሪያ ጥያቄ። ሁለተኛው ደግሞ
ላይክ አይዲያ ኖሯቸው ነገር ግን ደግሞ ላይክ የእንትኑ ብቻ ሳንቲሙ የሌላቸው ፕሮፖዛሉ ያላቸው ስለዚህ ያን ኢኳሊተራል ማስያዝ የማይችሉ ሰዎችን በምን አይነት መልኩ መሆን ይችላል? ምንድነው ኢንቫይት ተደርጎ ከባንኮች ጋር ላይክ ፕሮፖዛል ኖሯቸው ነገር ግን ደግሞ ወደ ስራ ለመግባት ምንድነው እንትን የሚላቸው እንደ ድርጅት እንዴት ነው ኢንቫይት ማድረግ የሚቻለው የሚለውን ነገር ነው። እኔ ሁለቱም ጥያቄ ነው። በጣም መልካም ሀሳብ ነው። በጣም ጥሩ ሀሳብ ነው። በርታበት እላለሁ። አመሰግናለሁ። ለጠየቃችሁ ጥያቄ በጣም ቀላሉ መልስ በነገራችን ላይ ማንኛውንም አይነት ጥያቄ እንድጠይቁ ነው የፈቀድንላችሁ። ማለትም በየትኛውም አቅጣጫ ቢጠየቅ ከ100 እና ከ1000 በላይ ለዚህ ጥያቄ ሊመጣ የሚችለውን ዙሪያውን እንኳን አይደለም ሲጀመር ስትቀጥሉት ለሚፈጠረው ነገር በአስቸኳይ ሀሳባችሁን እንድትነግሩ ነው ኤስኤምኤስንም ያበለጸግ ነው። ከመጀመሪያው ጥያቄ ልጀምርና በምንድን ነው የተረዳበት አንግል ላይክ ምናልባት ካልተሳሳትኩና አርዳዴ ካልሆነ ቁጠባ ነገር ሳይመስለው አይቀርም። በነገራችን ላይ አዲስ የባንክ አካውንት የተባላችሁትም ከዛኛውም ጥያቄ ጋር አብሮ ይያያዛል። ያንን አካውንት ለመክፈት መጀመሪያ አካውንት መክፈት ከባድ አይደለም። እሱን ግን ባንክ ጋር እንደምትከፍቱ በምን አይነት መንገድ እንደምትከፍቱ እኛ ነን የምናስተካክለው። ቀጣይ ሳምንት ላይ ስለምናስተዋውቀው ማለት ነው። አዲስ የባንክ አካውንትም ያስፈልገበት ምክንያት እስከ ዛሬ ያላችሁ የባንክ አካውንት ወይ ገንዘብ ያለው ወይ ዕዳ ያለው ወይም ደግሞ ለተለያየ ነገር ለተለያየ ምክንያት የምታወጡት የምታስገቡት ነው። ይሄኛው ለብቻው እንድታወጡ የተባለው አካውንት ግን ያን አካውንት ስንት ብር እንዳስመዘገባችሁበትና ያንን ለቁጠባ ሳይሆን ለስራ መስሪያ የምታውሉት ማለት ነው። ካሁን በፊትም እንዲህ አይነት ጥያቄ ገጥሞኝ ስለሚያውቅ ነው። መቆጠብ ስለሚመስል እያመጣ እዛ ላይ መቆጠብ፣ ከዛ ይሰራል እዛ ላይ መቆጠብ፣ ከዛ 2 ዓመት ሲሆን 1 ሚሊዮን ብር ማጠራቀም አይደለም። እንደዛ አይደለም። ግልጽ እንዲሆንላችሁ ተያይዙም በዛው በደንብ ለመጀመሪያ ጊዜ በ100 ወይም በ1000 ወይም በ10000 ወይም በ50000 ብር አካውንት ከፍቶ ምሳሌ ስም ተናገረ፣ እድሜ፣ ጾታ፣ አካባቢ ጻፈ፣ የስራው አይነት እና የስራውን የሚያስኬድበትን ካፒታል ነው ያወራው። ለምንድን ነው ያንን ካፒታል ማውራት የፈለገው? በዛ ልክ እንዴት መቅዘፍ እንዳለበት በስንት ፐርሰንት ነው ምሳሌ 1000 ብር የ10000 የ100000 የ50000 የ80000 ስንት ፐርሰንት መሽከርከር እንዳለበት ምን ያክል የራሱ ራዲየስ ሲስተም አለው ቢዝነስ ፕላን ውስጥ። እሱን እኛ ነን ያስቀመጥነውና የቀመርነው ለእያንዳንዳችሁ ግልጽ ያለ እንዴት እንደሚቀዝፍ እንድንሰጣችሁ ነው። በዚች ጋር ምን አለ መሰላችሁ የኛ ስልጠና ከፍተኛ ትርፍ ኪሳራ አለው፣ ዝቅተኛ ገቢም ኪሳራ ነው። ሌላው የተፈጥሮና የሰው ሰራሽ አደጋ ቢዝነስን ይመታልና ያከስራል። ብዙዎቹ ፈገግ የሚያስብላቸው ከፍተኛ ትርፍ ኪሳራ ነው እንዴ ይላሉ። እኛ ጋር በ10000 ብር የጀመርከው ነገር በ10000 ነው ብለህ አጋጣሚ መጥቶልህ 10000 ብሩ ቆንጆ ውጤት አውጥቶልህ የሚቀጥለው ላይ በ50000 ብር የሚቀጥለው ወር ላይ ኢንቨስትመንት ብታስኬድ እንቃወማለን። ለዛም ነው አካውንትንና መጠንን ማወቅ ያስፈልገው። ልክ የሚቀጥለው ወር ላይ ያ 10000 ብር ወይም ያ 50000 ወይም ያ 10000 ወይም ያ 1000 ወይም ያ 100000 ስከፍቱ በዛ ባንክ መክፈታችሁንና ማሳወቃችሁ አስፈላጊ ሆኖ የተገኘው ምን እንድታደርጉ ነው? በዛ ልክ ስልጠና እንዲሰጣችሁና የሚቀጥለው ወር ላይ ስንት የሚያደርግ ስራ እንድሰሩበት ነው። ስለዚህ ያ ብር ምንድነው የምታደርጉት? ስራ ነው የምትሰሩበት። እሺ ይወጣል። ትራንዛክሽን ነው የምታደርጉበት። ሌላኛው ልንገራችሁ፣ የካሽ እጥረትን ያስቆማል። ሃይ ጋራንትን በጣም ያስቆማል፣ ይቀንሳል። ሪስክን ያስቆማል ማለት ነው። ለምን ካላችሁ ምሳሌ በሆነ ሳምበዲ ባንክ 1000 ወይም 1 ሚሊዮን ሰዎች ከፈቱ ከተባለ በዚህ መጠንና በዚህ ባንክ ነው ቢዝነሱን የጀመርነው ካሉ በዛ ባንክ ነው የሁሉም ደንበኞች በእኛ የሚሊዮነሮች መንገድ ፕሮጀክት ውስጥ ያሉ ከዛ ባንክ አብዛኞቹ ይህን ቢዝነስ የጀመሩ ሁሎቹም በዛ ባንክ ደንበኛ የሆኑ ሁሉ የግብይት ትስስር የኛ ፕሮግራም ይፈጥርላቸዋል። የኛ ፕሮጀክት የግብይት ትስስር ይፈጥርላቸዋል። ከዛስ ባንኩ ምንድነው ድርሻው?
ዲጂታል ብቻ ነው የሚጫወተው። ከአበበ ወደ ከበደ፣ ከኤርሚያስ ወደ መሐመድ፣ ከአስቴር ወደ ነፃነት ምናምን እያለ ይቀጥላል። ግልጽ ነው አሁን። ስለዚህ ትራንዛክሽን ማድረጊያ ነው። ያ ያስመዘገባችሁት ገንዘብ ስራ መጀመሪያችሁ ነው። ስራ ነው የምትሰሩበት። ይወጣል ይገባል፣ ይወጣል ይገባል። በየት ግን? በዛ ባንክ። በዛ ባንክ መሆን ለምን አስፈለገ? ባንኩን አንዱ መምረጥ ለምን አስፈለገ ከተባለ እናንተ ሚሊየን ደረጃ ካፒታልና ኢንቨስትመንታችሁ መድረሱን የኛ ፕሮግራም በምንድን ነው የሚያረጋግጠው? ዝም ብለን ስልጠና ላይ ጮሆን ፕሮግራማችን አሪፍ ስለሆነ ስፖንሰር እያስገባን የራሳችን ድርጅት እያስተዋወቅን መጨረሻ ላይ እንደነገሌ ስማቸውን አልጠራላችሁም ህልማችን ተሳክቷል ይሄን ያክል ሚሊዮን ሰው ቀይረናል ብንላችሁስ በምንድን ነው የምታምኑት? በምንድን ነው የምታረጋግጡት? ምንድነው? እኛስ ስንት ሰው እንደተለወጠ በምንድን ነው የምናውቀው? እኛስ ስንት ሚሊዮን ሰው ሚሊዮነር እንደሆነ ማረጋገጫችን ምንድን ነው? ስለዚህ ያችም አለመወሻሸት ትመቸናለች ማለት እኮ ነው። እኛ እሱን አይደለም የፈለግነው። ግልጽ በግልጽ 100% ፕሮጀክታችንን እንደተማመንበት እንድታውቁትም እንደምንለውጣችሁም ግን ራሳችሁ ሰርታችሁ እኛ ሀሳብ ብቻ ነው የምንሰጣችሁ። በእኛ ፕሮግራም ሚሊዮነር እንደምትሆኑ 100% እርግጠኛ የምትሆኑት የከፈታችሁበት ባንክ ስንት ብር እንደሆነ ስራ የጀመራችሁበትን ማሳወቅ ስላለባችሁ። እስከ ዛሬ ያላችሁ ስራ፣ ያላችሁ ኢንቨስትመንት፣ ያላችሁ እንቅስቃሴ በዛው በነበረው እንቅስቃሴና በነበረው አካውንታችሁ ታስቀጥላላችሁ። ይሄ ለብቻው የምታንቀሳቀሱት ቢዝነስ ነው። በዛ ገንዘብ ነው የሚገዛው። ያ ገንዘብ ይሸጣል። እንዴት ከካፒታል በታች እንደማይወርድ እኛንን ስልጠና የምንሰጣችሁ፣ እንዴት እንደምታተርፉበት እኛ ያላችሁን አይዲያ ብቻ እናንተ ምንም እሰራለሁ በል፣ ግን እንዴት እንደምትሰራውና ካፒታል ስንት እንደሆነ እንደምታሽከረክረው ነው የምንነግራችሁ ማለት ነው። ስለዚህ ሌላኛው እዛ ጋር ምን ያክል ፕሮሞት ተደርጓል፣ ምን ያክል ማስታወቂያ ተሰርቷል፣ ምን ያክል ተዳርሷል። ምሳሌ በገጠራማ አካባቢ ላይ ላለ እንደዛ አይነት የሚዲያ ተደራሽነት ለሌለባቸው ጭራሽንም ምንም ለሌለበት ደግሞ ቦታ አለ። በነገራችን ላይ በተለያየ ምክንያት ምንም ኢንፎርሜሽን የማያገኝም አካባቢ ነፋለ። ደግሞ ለዛ አካባቢ ደግሞ መሰላችሁ የኛ ሰው መጀመሪያ ችግሩ ካላየ አያምንም። እኛ አይዲያውን ሪሰርቹን ጥናቱን እንዳረጋገጥ ነው መተን ቢሆን ኖሮ የዛሬ 9 ዓመት ነበር እናንተ ፊት ሚዲያ ላይ የምንመጣው። ግን የኛ ሰው አበሻን በቀላሉ ማሳየትና መጥቀም ከፈለገ እንዲረዳ እንዲጠቀም ከፈለግ አንተ ተጠቅመ ማሳየት ነው። አገር ማርዝቄን ካብላ ብለህ ምን ይላል? አይ ይጥማል። ቀምሰዋል? አልቀመስኩትም። ማር ትወዳለህ? እወዳለሁ። እኔ ሳልበላ እንዴት ሰጠው? ለምን? ስለዚህ አትበላም። ዝም ብዬ ወርቅን ካብላ አትቀበልም። ለምን? እኔ አንገት ላይ ምንም ሀብል የለም። ለምን ለኔ ወርቅ ልሰጠ ይቻልክ? እውነት ነው ማለት አይቀርም። ያለዛማ በመቶ የሚቆጠሩ እርዳታ ድርጅቶች ነበሩ። ከእለት ጉርስ ግን የዘለለ ማህበረሰብን ፈቅ ማስፋል አልተቻለም። ስለዚህ እኛ ልነግራችሁ የምንፈልገው አሁን በቀላሉ የኢንፎርሜሽን ተደራሽነት ያለበትን ክፍል ነው ማስረጃ ስልጠና የምንሰጠው። ከዛም በኋላ ግን በራሱ ሰዓት ሰው ስልጠናውን ምን ያደርገዋል? ያዳርሰዋል። ዋናው ነገር ግን የኛ ጥናቱን ካገኘነው በኋላ የራሳችንን ድርጅት ገብተን በቅርብ ያሉ ሰዎች ሚሊዮነር ካደረግ ራሳችን ሚሊዮነር ከሆኑ በኋላ ስለሆነ የመጣ ነው። እናንተም በቅርብ መረጃ የሚደርሳችሁን ሰዎች የተለያየ ብዙሃን መገናኛ ዘዴ ተጠቅመናል። አንደኛው ሬዲዮ ማዳመጥ የሚቸገሩ ቴሌቪዥን ለማየት የሚቸገሩ ሶሻል ሚዲያ ኢንተርኔት ምናምን ከሌለ ኖርማል ኔትወርክ በሚሰራበት ብቻ በሜሴጅ ሁሉ መጻጻፍ እንዲችሉ ነው ሾርት ኮዱን ያበለጸግነው ማለት ነው። ስለዚህ ከዚህ በዘለለ ግን በጣም ብዙ እንዲዳረስ ንቅናቄ አልፈጠርንም። መጀመሪያ በቅርብ ላሉ ሰዎች ነው ራሳችንን ለውጠን አይደል በቅርብ ያሉ ሰዎችን የለወጥነው። አሁን ደግሞ በቀላሉ እነኚህን ሁለቱ ሚዲያ ሊሰሙ የሚችሉና የሶሻል ሚዲያችን ሊከታተሉ የሚችሉ ሰዎች ጋር ከደረስን በኋላ በሁለተኛና ሶስተኛው ዙር ደግሞ ለብቻ እየመዘገብን ሁሉንም ማህበረሰብ ተደራሽ እናደርጋለን። በሂደት ሁለተኛ፣ ሶስተኛ፣ አራተኛ ዙር ምዝገባ ስላለን ሁሉንም ተደራሽ እናደርጋለን ማለት ነው። ጋር ለተጠየቀው ጥያቄ 5 የስኬት ህጎች ምናልባት በደንብ ልድገምላችሁ። ከነኚህ ውጪ ብለናል ሀብታምም ዝነኛም የምትፈልጉትን ለመሆን
ከነኚህ ውጪ የትኛውም ዓለም ላይ ብትሄዱ ሌላ ፍልስፍና እንዳትጠቀሙ ወገኔ። 5 የስኬት ሕግ አሁን ድገምላችሁ ስለጠየቀ የመፈለግ ሕግ፣ የመጀመር ሕግ፣ የማመን ሕግ፣ የመጽናት ሕግና የመተግበር ሕግ ናቸው ወገን። ብዙ ከዘመድህ ጋር ካወራህ በኋላ እንግዲህ ወደ ተግባሩ ብለህ አታውቅም። ከወሬ ወዴት? ወደ ተግባር። ተሳስታችኋል? አልተሳሳታችሁም? ስንት ሕግ ጥሳችኋል? እኮ ነው ዋጋ የሚያስከፍለን። ብዙ ሕግ ጥሳችኋል። በቃ አወራን አይደለ? ከእንግዲህ ወደ ተግባሩ እያልን ቀጥታ ከእቅድ ወደ ተግባር አይገባም። ከእቅድ ወደ ምንድን ነው የሚገባው? አንገብጋቢ ፍላጎት መጀመር፣ ማመን፣ መጽናት፣ ከዛ ነው ወደ ተግባር የሚገባው። ተግባር ማለት መፈጸም ነው። ተግባር ማለት ፍሬ ነው። ተግባር ማለት መፈጸም፣ መጨረስ፣ ማድረግ ማለት ነው። መጀመር ተግባር አይደለም። መጀመር ነው። ብዙ ሰዎች በቃ ወደ ተግባሩ ይሉና 4 ሕግ ጥሰዋል። ተግባሩ ውሸት ይሆንና ይቀራል። አባቴ አንድ ሀሳብ ሲመጣል ሮጠው ሕዝብ ፊትና ሚዲያ ፊት የሚመጡ ዜጎች ለዛ ነው ብዙ ሕግ ጥሰው ተግባሩ ጋር ስለመጡ ተግባሩ ከሽፎ የሚቀረው። አሁን ግን 5 የስኬት ሕግን እንዳረሳ። መጀመሪያ አንገብጋቢ ፍላጎት ይኑርህ። ፈልገው። ላልፈለግከው ነገር ብትጀምርም አይሆንም። ሰው ስላለህ ወይም ደግሞ ድንገት ሌላ ሰው ተቀይሮበት ስላየው እንዴ በላይ አትክልትና አስቤዛን በማየት እኮ ከ80 በላይ አትክልትና አስቤዛ ቤቶች ተከፍተዋል። ፈልገው ሳይሆን እኛን አይተው። ያ ደግሞ ጥሩ አይደለም። ስለዚህ መጀመሪያ ፈልገው። ሌላ ተሰጥኦ ስለሚባል ነገር እንዳታምኑ። ከሳይንስ እስከ ሃይማኖት ተሰጥኦ ብለህ ቢያስተምርህ ተከተለው ከፈለግ። ተሰጥኦ እንደ ተሰጥኦ እንደ መክሊት የሚባል ዲስኩር ዜና ውሸት። የሰው ልጅ ስትሆን ገና ሁሉንም ተሰጥተሃል። ይህን ልታምን ይገባል። ምንም ሃይማኖት ይኑር፣ ምንም አይነት ዜጋውን፣ ምንም አይነት ጾታውን፣ የትኛውም እድሜ ላይ ይሁን እንዳትሳሳት። ገና ስትፈጠር 100% ሁሉንም ነገር ለሰው ልጅ ተሰጥቷል። አለቀ በቃ። በተሰጥኦዬ በመክሊቴ በምናምን ብሎ ነገር የለም። ታዲያ ለምንድን ነው አንዳንድ ሰዎች የሆነ ነገር ለማሳካት ቀላል የሆነ ነገር ለማሳካት ከባድ የሚሆንባቸው? ተሰጥኦ አይደል እንደ ለያያቸው ልትሉ ትችላላችሁ። ተሰጥኦ ማለት ኦርደሪንግ ነው። ሰልፍ ሊሆን ይችላል፣ ከኋላ መደዳ ሊሆን ይችላል። አጠገብህ ያለውን ነገር ብቻ ስለምታየው እንጂ በአይነ ስጋ ስለምትጠቀም እንጂ በአይነ ሌና ብትጠቀም ከኋላ ወደኋላ ብዙ ነገር ያንተ ተሰጥኦዎች ተሰልፈዋል። ስለዚህ ወደ ውስጥ ግባ። አንተ ልታረግ የምትፈልገውን ነገር ብቻ እሱን ጀምረው። በእርግጠኝነት ታደርገዋለህ። 100% ታደርገዋለህ። አንድ ሰው በጣም አይናፋር ሚስት ነበረችው። ሁልጊዜ እንግዳ ሲመጣ ጓዳ ትደበቃለች። ለብዙ ሰዎች ካወራ በኋላ አንድ ሀሳብ ጻፈ። በእርግጠኝነት ደጋግመ ከሰራ ሚስት መድረክ መሪ ትሆናለች። እንግዳ ሲመጣ አይደለም ቀርቶ ትልልቅ የሀገር ባለጉዳይ ሲመጣ መድረክ መሪ መሆን ቻለች። ታዲያ ተሰጥኦ ከየት አመጣችሁ? ገዛች? እንደገና ተፈጥራ ተወልዳ ነው? አይደለም አባቴ። ቅርብህ የሆነውን ነገር ምሳሌ ከዛኛው ሰውዬ የኛው ሰውዬ ለኔ ይቀርበኛል። ስለዚህ ይሄ ሰውዬ ብቻ አይደለም የኔ ባለጉዳይ፣ የኋለኛውም ልክ ቅድም እንደጠራ ጠጋ ብዬ ካዳመጥኩት ይሰማል። ተሰጥኦ የሚመስለን ቅርባችን የሆነው ብቻ ነው። የምር ከፈለግነው ግን የምንፈልገውን ሁሉ ማድረግ እንችላለን። ስለዚህ በተሰጥኦ እንዳታምኑ። ስለዚህ ምንድነው ማድረግ ያለብን ማለት ነው? ሁላችንም ሰዎች የምንፈልገውን ሁሉ ማድረግ ስለምንችል በቀላሉ ልነግራችሁ የምችለው አሁን የምትጀምሩትን ቢዝነስ እናንተ ይመጥነኛል የምትሉትን ብቻ ነው መሆን ያለበት። ለእኔ ተሰጥኦዬ ነው አይደለም፣ ቅርቤ ነው አይደለም፣ ሩቅ ነው አይደለም፣ አገኘዋለሁ አላገኘውም። ለአንተ ከተመቸ ጀምረው። እንዴት ያንተ እንደሚሆን ይስተካከላል። ስለዚህ አሁንም በቀላሉ እኛ ሰዎችን አድርገን ማሳየት ስለሚጠበቅብን ነው ስናደርግ ቆይተን ወደ እናንተ የመጣ ነው። 5ቱ የስኬት ሕግንም የመፈለግ ሕግ መጀመሪያ ውስጥ ይደር። ከዛስ ሳይጀመር የሚያልቅ ነገር አለ? ሳይጀመር የሚያልቅ ቆይ ለአዲስ ዓመት፣ ቆይ ከአረብ ሀገር ስመጣ፣ ቆይ ስመረቅ፣ ቆይ ያን ነገር ሸጬ፣ ቆይ ቁብ ሲወጣልኝ፣ ቆይ ሎተሪ ከወጣ፣ ቆይ ምርጫ ይለፍና፣ ቆይ የመንግስት መጨረሻ ይቼ፣ ቆይ እስኪ ሁኔታው ይለይለትና፣ ቆይ ሰላም ሲረጋጋ፣ ቆይ ክረምቱ ሲወጣ። አባቴ ቆይ 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 ስትል ቆይተህ እዛው ታረጃለህ። ስለዚህ አንዱ የስኬት ሕግ ምንድነው ተብሏል?
የመጀመር በቃ ጀምር። ምንም ነገር አይኑር፣ ምድር ቁና ይገለባበት፣ ህይወት እስካለ ድረስ ጀምር። በቃ ስጀምረው ነው ስኬትን አንድ ያልከው። ስፈልግ አንድ ብለሃል፣ ስጀምርም አንዱን ደገምክ። ከዛ በኋላ ለፈለግከውና ለጀመርከው ነገር 100% ተማመን። ተሰጠው ማለት ሁሉም የሰው ልጅ ተሰጥቷል። ከነማንም አንተ አታንስም። በቅርብ የምታውቃቸውን ስኬታማ ሰዎች እያሰብክ ከነሱ እንደምትበልጥ እንጂ እንደምታስብ አንድ ቀን ሳስለው 100% እንደምትደርስ ፈለግከው ቦታ ላይ ለፈለግከውና ለጀመርከው ነገር እመንለት። ኤነርጂውም ተሰጠው የምትለው ነገር አቅሙም፣ ብርታቱም፣ ስሌቱም፣ ኮንታክቱም፣ ትርፉም ሁሉም ነገር ይመጣልሃል በዛን ሰዓት። 100% ብቻ አንተ ጻፈው። አብዛኛው ሰው እኮ የዛሬ ዓመት እንዴት ነው ቢሉት እንዳየሩ ነው። እንዳየሩ ትላለህ። ከዛ አየሩ ደግሞ ትላንት ወደዚህ ነበር፣ ዛሬ ወደዚህ ነፈሰ። አንተም እንደዛው ስትወዛወዝ ከ10 ዓመት በኋላ እንደዛው እንዳየሩ ትገኛለህ። ከ5 ዓመት በኋላ ማድረግ ፈልገሻል እንዳየሩ ነው። እንግዲህ አንዳንድ ሰዎች ለስንፍናቸው መመኪያ እሱማ እግዚአብሔር ነው የሚያውቀው ዛሬም ለሞት እችላለሁ የሚሉ አሉ። ሰው ማለት ራሱ እንዲያውቅ ራሱ ስልጣን ተሰጥቶታል። በቃ ከማንም ላይ ወረድ በል አለቀ። በማንም ዛምበዲ ልታማኝ አትችልም። በማንኛውም አካል እኔ እኮ 11 አይነት ቢዝነስ ሲከስርብኝ 12ኛውም ቢደገም የኔ ጥፋት ነው ያልኩት እንጂ ይሁን አካል ይሁን ሰው ይሁን ነገር ይሁን ሰው አላልኩ። ባለማለቴ ነው 12ኛው 13ኛው ተደግሞ ሚሊዮነር ያደረገኝ እንጂ ለእያንዳንዱ ጥፋት ለሰዎች ላይ ለጥፌ ቢሆን ኖሮ አርፌ ቀመጥ ነበር። ወይ ተሰጠው አይደለም ወይም ደግሞ በቃ እኔ እንዳልሰራ የሚከለክሉ የሚመቀኙ ወይ ድሌ ወይ ደግሞ የነሳም ወይ ሸጣን ወይ መተት በቃ ትለፈልፋል። ይሄ የስንፍና ውጤት ወይም ያለማወቅ ይሄን የመዝጋት ውጤት ነው። ከላይ የተሰጠውን ጸጋ የመከልከል ውጤት ነው። ሁሉንም ተሰጥተሃል፣ ትችላለህ። ምንም የማችለው ነገር 100% ያንተ ውጤት ነው። አሁን እየኖርክ ያለው አንተ ራስህ የሞላው ፎርም ነው እየተነበበው እንጂ ማንም ሳምበዲ አንተ አእምሮ ውስጥ መጥቶ ታርጋ አልለጠፈም። አንተ ድሃ፣ አንተ ከርታታ፣ አንተ ሱሳም፣ አንተ ጠባቂ፣ አንተ ቀስ ብለህ አንተ የለም አባቴ አንተ ራስህ በሞላው ልክ ብቻ ግን እየኖርክ ነው። አሁን ወደፊት የምንኖረውን ነገር ብቻ ጻፈው። የሚሊዮነሮችን መንገድ ተከታተል፣ እንዴት ሚሊዮነር እንደማትሆን ታያለህ። አለቀ። ስለዚህ ለጀመርከው ነገር እመንለት። 3ኛው የማመን ህግ ነው። 4ኛው የመጽናት ህግ ነው። ይመጣልሃል። ንግድ ስራ ጀመርክ፣ በማግስቱ አሸጉት። የሆነ ነገር ጀመርክ፣ እዛ ጋር ተዘረፍክ። የሆነ ወንድም ግን አመንከው፣ እሱም ከዳህ። ጤናማ ነኝ ብለህ ትሮጥ ነበር፣ ታመምክ። ይሸጠኛል ያልከው ሰው ጭራሽ አንተን ነጠቀህ። ያዋጣል ያልከው ቢዝነስ ምንም አይነት አየር የለም፣ የሚገዛም የለም፣ የሚሸጥም የለም። ስትሄድ ውድ ነው፣ ስትመጣ ገዢ የለም። ይመጣልሃል አይኑን አፍጦ። አንተ በሩን ክፍት ካረክለት ያልጠበቀው ነገር ሁሉ ይሆናል። ሁሉን ነገር አስተካክለሃል፣ ግን ሁሉ ክራውድድ ይሆንብሃል። አባቴ የዛን ጊዜ ያንተ ጽናት ቬንቲሌተሩን እየጠበቀ ነው። በማይክሮ ሰከንድ የበረደ ሁሉ የሞቀ ሁሉ ይቀዘቅዝልሃል። ቻሌንጅ ሁሉ ካጠገብ ይሄዳል። ለእያንዳንዱ ሶሉሽን ነው ፈልገው፣ መፍትሄ ፈልግ። ነገርናቸው አይደል? በላይ አትክልትና ስፔዛ የተገነባው እኮ ኢትዮጵያ አስቸጋሪና ምጥ ዘመን በሆነችበት ሰዓት ላይ ነው። በመንግስት ለውጥ ዘመን፣ በረብሻ ዘመን፣ በኮሮና ዘመን፣ በኑሮ ውድነት፣ በዚህ ሁሉ ግን ሸብረክ ሳይል እዚህ ደርሷል። ዝም ብሎ ይመስላል። እያንዳንዱ ነገር የሚያቆም ሺና ሺ ነገር ገጥሞታል። ግን እንዴት መሄድ እንዳለበት ነው። ከጉንዳን ተማር። ጉንዳኖች በረጅም ቦታ ተከታትለው ስንቃቸውን ሲያግዙ ሂድና በአንድ ድንጋይ ዝጋባቸው። ለጊዜው ብትን ያሉ ይመስላል፣ ግን ሌላ ተለዋጭ መንገድ በመፈለግ ላይ ነው ቢዚ የሆኑት። ሌላ ተለዋጭ መንገድ ከፈለጉ በኋላ ተከታትለው ስራቸውን ሲሰሩ ነው የምታገኘው። ቆየት ብለህ ተመለስ ናያቸው። አሁንም ቁረጥባቸው። የተበተኑና ያቆሙ መስሎ አንተ ሂድ። ተመልሰው እንደገና አሁንም ደግሞ ሌላ መንገድ ጠርገው ሲሰሩ ነው የምታገኛቸው። ጉንዳን ውሃ አይሻገርም። ወንዝ ብታረግባቸው ራሳቸው ተቀጣጥለው መሰላል ሰርተው የነኛ መልካም ፍቃድ ሌሎቹ በዛ ላይ እየሄዱ የክረምት ስንቃቸውን ያግዛሉ። ምንም ብታረጋቸው ስንቃቸውን ሳይሞሉ መንገዳቸውን ሳይጠርጉ አያርፉም። አየ ሰክሰስፉል ናቸው። አንተም ያን ነው ማድረግ ያለብህ።
ለሚመጣው ነገር ሁሉ በሌላ ቦታ ዞረ ህልምህን እንዴት አችፍ እንደምታደርግ ነው የምታስበው። ምድር ክራውድድ ነች፣ ግልጽ ነው። ግን የሰው ልጅ ደግሞ ከሁሉም ተፈጥሮ በላይ አሸናፊ ነው። አንተ አሸናፊነት ጸጋ፣ አንተ አሸናፊነት አቅም፣ አንተ አሸናፊነት እውቀት አለ። ስለዚህ 100% ላመንከው ለጻፍከው ላስቀመጥከው ነገር ትኖረዋለህ። ጽናት ማለት ያ ነው። ከዛም በኋላ አሁን ተተገበረ፣ አለቀ። አሁን የዛን ጊዜ ህግ ስንት ይባላል? ህግ 5 ተተገበረ። አሁን የፈለግከው መኪና ነው ገዛ፣ የፈለግከው ሚሊዮን ብር ነው ኖረ፣ የፈለግከው አውሮፕላን ነው አበረርክ፣ የፈለግከው ዓለም መጎብኘት ትቃኛለህ። ትላም በላይ አትክልትና አስቤዛ ሲከፈት የሚያድረው አንድ ትንሽዬ ሱቅ ውስጥ ሰርቶ የተኛ ነበረ፣ ለዛውም ከሚስትና ከልጁ ጋር። አሁን ደግሞ ተቀናጣ አፓርትመንት ላይ ይኖራል። ከትንሽ ጊዜ በኋላ ደግሞ በጀት ስንበር ታውናላችሁ። የዛን ጊዜ ቁርስ ብስኩት ነበረ፣ ምሳ ሊዘለልም ይችላል። አሁን ግን ቁርስ፣ ምሳም ክትፎ፣ ቁርጥ፣ በርገር ማድረግ ይቻላል። የዛን ጊዜ ከተቀናጣ ቁርስ ከጎረቤት ነበር። አሁን ግን ቁርስ ዱባይ፣ ምሳ እንግሊዝ 100% እንችላለን። ቁርስ ዱባይ መብላት ብቻ መስሏችሁ ነው? ኢንተርናሽናል ማርኬት ዱባይ ላይ ሳይት እየፈጠር ነው፣ ልንገነባ ነው። በዚህ ዓመት አልቆ ይመረቃል። የኢትዮጵያ ምርቶች በኮንቲነር ሄደው ዱባይ ይቸበቸባሉ። ከዚህ በኋላ የእርሻ ምርት ከሩቅ ሀገር ማምጣት ሳይሆን ከዚህ ወደ ውጭ የሚሊዮነሮች መንገድ ታምር ይቀይራል። 100% ይቀይራል፣ ይችላል ማለት ነው። ስለዚህ ሌላኛው ምናልባት በትልቅ አካውንት መስራት አይቻልም ወይ? ማን ነው በትልቅ ካፒታል ምን ችግር አለው? ከ100 ሺህ ብር በላይ የተባለው የሊሚት የወጣው ነገር ገደቡ ምንድን ነው ችግሩ? ከዛ በላይ ቢዝነስ እየሰሩ ያሉ ሰዎች ለምን ክሎዝ ተደረገባቸው ለሚባለው ወይ ሰው ጥያቄ ደግሞ ቅድም እንደነገርኳችሁ መነሻ ካፒታል ከሌለ ስራ አይሰራም ከሚለው ካታጎሪ ውስጥ እንዳትገቡ። ትልቅ ገንዘብ በትንሽ እውቀት አይሆንም። ስለዚህ እውቀታችሁ ትንሽ ይሆንና ገንዘባችሁ ትልቅ ከሆነ እናንተ የገንዘብ ተገዢ ትሆናላችሁ። የገንዘብ ተገዢ ከመሆናችን የተነሳ ገንዘብ ሳይኖር ስራ አይሰራም ብለን ገንዘብን ፍለጋ ስንቱን ሰው ገደል ነው፣ ስንቱን ሀገር አቋርጠን ሄድን፣ ስንቱ ደሙ ፈሰሰ፣ ስንቱ ተስፋ ቆረጠ፣ ስንት ሀገር ተበጠበጠ ገንዘብን በመፈለግ። ገንዘብና ስራ የሚፈጠር እንጂ የሚፈለግ አይደለም። ከፍ ባለ ከ100 ሺህ ብር በላይ አሁን በሌለው እውቀት ጀምር ብንለው አንድን አካል ከእውቀቱ በላይ ገንዘብ ይበዛና ከዛ ምን ይሆናል? ባላንስ ወደ ገንዘብ ያመዝንና እውቀቱ ይጨፈለቃል፣ አይችለውም። ትንሽ ስፕሪንግ ላይ ትልቅን ቢያጆ እንደመጫን ነው። ይጨፈለቃል፣ ይሰባበራል፣ አያገለግልም። ሰውየው ልንገራችሁ፣ አንድ ሰው ለብቻው ቆንጆ በእናንተ ቢዝነስ ሞዴል ምንድን ነው ብትሉኝ፣ አንድ ሰው ከ1 ሺህ እስከ 10 ሺህ ብር ባለው ነው ቢዝነስ መጀመር ያለበት አሁን ባለው በኢትዮጵያ የእውቀት ስታንዳርድ። ለምን ካላችሁኝ ብቻውን ይሰራታል፣ እዛው ሲጠብቅ ማደር ይችላል፣ እዛው ይቆጣጠራታል። ከዛም በኋላስ ትንሽ ከፍ ስትል አንድ ሰው ያስገባል፣ እሱን በደንብ ያሰለጥናል፣ ካልተመቸው ያስወጣል፣ ሌላ ይሞክራል፣ ከሆነ ይቀጥላል፣ ካልሆነ ያስወጣታል። ሌላ ቆንጆ ጎበዝ ያገኘ ሰዓት ያረጋል። ቀስ እያለ ቀስ እያለ ቀስ እያለ ምን ያረጋል? 2 3 4 5 ቆንጆ ቆንጆ ሰዎችን ከስሩ ያሰልፋል። ይሄ ፋይናንሻልና ታይም ፍሪደም የሚባለው የገንዘብና የጊዜ ነፃነት ለማግኘት ሲስተም ቢልዲንግ የሚባል አለ። ሲስተም የምገነባው ደግሞ በሰው ነው። እንደዛ ከሆነስ አሁን ቀስ እያለ አንተ ሌለበት ስራው ይሰራል። አንተ ሁሉንም ነገር ታውቀዋለህ። አንተ አትሸወድም። አንተ ስሜቱን፣ ሙያውን፣ ሰዎቹን ታውቃቸዋለህ። ቀስ እያሉ እነሱን አሰልጣኝ፣ እነሱን ተኪ፣ እነሱን ሊደር፣ እነሱን መሪ፣ እነሱን ኃላፊ እያደረግ ትሄዳለህ። በ100 ሺህ ብር ጀመርክ። በ100 ሺህ ብር የሰራ ስራ ብቻህን አትቆጣጠረውም። በ1 ሚሊዮን ጀመርክ፣ ብቻህን አትቆጣጠረውም። ለሆነ ሳንበዲ ሰጠ፣ እውቀቱ የላቸውም። ግማሹ መንገድ ላይ ታገደ፣ ግማሹ መንገድ ላይ ተቃጠለ፣ ግማሹ እዚህ ጋር ተዘረፈ፣ ግማሹ ሳይሸጥ ከሰረ። ግራ ተጋባ፣ ጦዘብህ፣ ተደበላለቀብህ። እኛ እኮ በ1500 ስንጀምር በ1.5 ሚሊዮን የጀመሩ እነሱ ዘው ናቸው፣ እኛ አልፈናቸው ሄድን። ለምንድነው ተገለባቢጦሽ የሆነው? አካሄድ መስመር አያያዝ ራስ እያጠነከር መሄድ ነው። ይሄን ጸውረ ላይ ከመገንባቱ በፊት መጀመሪያ ወደ መሬት ነው የተቆፈረው። መጀመሪያ ታች ጀምር፣ ታች ውረድ። ከዛ ብዙ የመሸከም አቅም ይኖራል። ሌላኛው በእኛ ህግ አንድ ሰው ከሰራ 5 ዓመት ብቻ ነው ብለን ነው የምናስበው፣ ወይ 10 ዓመት። ከዛ በኋላ ጊዜና የገንዘብ ነፃነት ማግኘት አለበት። ለዛም ነው በ2 ዓመት ሚሊዮነር እንድትሆኑ የሞከር ነው። ሚሊዮነር ስትሆን ብቻህን አይደለም፣
1.5 ሚሊዮን ሰው ሚሊዮነር ካደረግን በትንሹ እስከ 10 ሚሊዮን ሰው የስራ እድል ፈጥረናል ማለት ነው። በእናንተ በስተጀርባ ብዙ ሰዎች የስራ እድል፣ ብዙ ሰዎች ትምህርት፣ ብዙ ሰዎች መሸጥ መግዛት፣ ብዙ ሰዎች መጠቀም፣ ብዙ ሰዎች ቤት ማከራየት፣ ብዙ ሰዎች ማሽከርከር፣ ብዙ ሰዎች ማውጣት ማውረድ፣ ብዙ ሰዎች ከኋላችሁ አሉ ማለት ነው። ያንን ኦርጋናይዝድ ለማድረግ ነው እኛ የመጣ ነው ማለት ነው። ስለዚህ እዛ አይነት እንቅስቃሴ ውስጥ ለመግባት ከታች ጀምረ እየገነባ መሄድ ነው። ያለዛ ብዙ ጊዜ ትራዲሽናል አጠቃቀም የጎጂ ልማዳዊ ነገሮች መቆጠብ ጎጂ ልማድ ነው። ቁብ መጣል ጎጂ ልማድ ነው። ምንም ሳይኖር እሑድ እሑድ መዝናናት ጎጂ ልማድ ነው። ጌም ዞን ሄደ መገተር ጎጂ ልማድ ነው። መዝናናትና መጉላላትን ያለየ ዜጋ መዝናናት ማለት ላለው ለተረፈው ገንዘብና የጊዜ ነፃነት ላለው ሰው ብቻ ነው። እዛ ደረጃ ሳድረ መዝናናት ከፈለክ እየተጉላላ ነው። 200 ብር አትርፈው 200ን ጨርሰ ምገባ ከሆነ ምን ይሰራላል? ባጃጅ ነዳ፣ መኪና እዛ ነገዴ፣ ተሸከመ፣ አረስ፣ አገልግሎት ሰጠ። ምን ዋጋ አለው? ትሰራለህ፣ ትጨርሰዋለህ። ስለዚህ ሰራው ያልከውን 50% አገልግሎት ላይ ያውለው። አንድ ሊስትሮ ቢጠይቀኝን የቢዝነስ ፕላን ሰርቼለት የዛሬ 2 ዓመት ጫማ ፋብሪካ ይኖረዋል። በሱ አካሄድ ግን የዛሬ 2 ዓመትም ጫማ ጠራጊ ነው። ስራው ላይ እዛው ላይ ሆኖ ይቀየራል። አሰራሩን እንጂ ስራውን ቀይሩ አላል። ይሄንን ነው 9 ዓመት ሙሉ ያለ ረፍት አጥንተን የመጣ ነው። እኛን ቀይሮ እልፍ አላፍ ኢትዮጵያን ይቀይራል። የምር ግን በትልቅ ገንዘብ የምትንቀሳቀሱ ሰዎች በትልቁ ገንዘብ የምትንቀሳቀሱትን ወደ ጎን አርጉትና አትንቀሳቀሱ አንልም፣ ቀጥሉ። ለብቻዋ ግን በእኛ ቢዝነስ በእኛ ስልጠና ሌላ ቢዝነስ አዳዲስ ቢዝነስ ጀምሩ። ሲቀጥል ለእያንዳንዳችሁ አካውንት በዚህ ድርጅት በዚህ ተቋም በዚህ ባንክ ብቻ ለምን ተባለ ለሚለው ደግሞ ከዛ ባንክ ጋር ኮንታክት ባይኖራቸው ፍላጎት ባይኖራቸው ወይም አድራሻቸው ባይኖር ለሚለው አንድ ባንክ ብቻ አናደርግም፣ እስከ 5 ባንኮች እናሳትፋለን። ሁሉንም ባንክ ግን አናደርግም፣ ለመቆጣጠርም አይመችም። ከዛም በኋላ እናስመርጣቸዋለን። ከዚህ ባንክ ከዚህ ባንክ ከዚህ ባንክ ከዚህ ባንክ ምረጡ። በያላችሁበት ሀገር የሚሊዮነሮች መንገድ የሚል ደብተር ያትማሉ። ገና በመስኮት ስትሄዱ ከወለድ ነፃ የባንክ አካውንት በፍጥነት ያስከፍቱላችኋል። ወለድ ያለው አካውንትም አትክፈቱ። የወለደውና ያተረፍከው አይለይህም። ሲቀጥል ያለ ረፍት ላገለገለ ባንክ ወለድ ትጠይቃለህ እንዴ? እንደውም መክፈል ነበረብህ እንጂ አገልግሎት። የገዛ ብርህን መጀመሪያ ስጡኝ ብትል 200 300 ሺህ ከፍለህ አይደል እንዴ የቁብ ብር የምትወስደው? ባንክ እኮ በፈለከው ሰዓት እኮ ይሰጥሃል። እያንዳንዱ ንግድህን ያጧጡፍልሃል። በፈለከው ሰዓት ይከፍልልሃል። በፈለከው ሰዓት ይገዛልሃል። በፈለከው ሰዓት ይሸጥልሃል። በፈለከው ሰዓት ይቀበላል። በፈለከው ሰዓት ይሰጥሃል። እሱ ታማኝ ሆኖ አንተን ያገለግላል። ትናንሽ ነገሮችን ያልሰራውን የሚጠይቅ ሰነፍ ነው። ወለድ የሚጠይቅ፣ ትርፍ የሚጠይቅ፣ ውርስ የሚጠይቅ፣ ልመና የሚጠይቅ፣ እርዳታ የሚጠይቅ፣ ድጋፍ የሚጠይቅ፣ የሆነ ነገር የሚጠይቅ ሁሉ ሰነፍና ሰነፍ የመጨረሻ ሰነፍ ነው። ራስህ ባለች ገንዘብ ብቻ እንዴት ሪሳይክል አድርገህ ሰበዝ ስታንዳርድ አንድ መሶብ ነው ስትጀምር ነጥብ ነች። በየቀኑ አንዳንድ ዙር በመስፋታቸው ትልቅ መሶብ ወርቅ ይሆናል። ቢዝነስም እንደዛ ነው አባቴ። አንተ ያለን ብቻ አሽከርክረው፣ ሁሉንም አትጨርሰው። ከአንዱ ዘርፍ አንዱ ጋር ሰርታ አንዱ አታዘበራልቅ። ብድር ተበድረ ሀገር ኢንቨስትመንት አትጀምር። አንተም ብሎ ኢንቨስትመንት ኢንቨስተር ለመሆን 5 ዓመት የስራ ልምድ ይጠይቃል። ዩኒቨርሲቲ ገብተህ ቢዝነስ ስላጠና ኢንቨስተር መሆን አትችልም። ነጋዴ ብቻ ስለሆን ከ15 ዓመት ኢንቨስተር መሆን አትችልም። ኢንቨስተር ለመሆን ከዜሮ ጀምረ የሆነ ገንዘብን መፍጠር ይጀምራል። 5 ዓመት ሙሉ በራስህ ቢዝነስ ላይ ከቆየ ከ5 ዓመት በኋላ ኤክስፒሪየንስ አለ። ቢዝነስ ነው ንግድ ነው። ንግድና ቢዝነስ ይለያያሉ። እኛ ሀገር ነጋዴ እንጂ ቢዝነስ ማን የለም። ለማንኛውም ይህን ያክል ካወራኋችሁ ሁሉንም ነገር እያንዳንዷ እየተተነተነች ዘወትር ቅዳሜ በሀገሬ ቴሌቪዥን ከምሽቱ 2 ሰዓት እስከ ምሽቱ 4 ሰዓት ድረስ እንዲሁም በኢትዮ ኤፍኤም ዘወትር ቅዳሜ ከ10 ሰዓት እስከ ቀኑ እስከ ምሽቱ 12 ሰዓት ላይ እንመጣላችኋለን። በሁሉም ሶሻል ሚዲያችን በላይ ሚዲያ ብላችሁ ሰርች ታደርጉ እንመጣለን። ያለ መሰልቸት 104 ሳምንት 2 ዓመት ሙሉ ማለት ነው እናንተን እናሰለጥናለን። ሁሉንም ተከታታዮቻችን ሚሊዮነር አድርገን ሰክሰስፉል ከሆንም በኋላ 1.5 ሚሊዮን ሚሊዮነሮች በትንሹ ከፈጠርን ሁላችሁም ሊደርና አሰልጣኝ ስትሆኑ ኢትዮጵያ በዛን ጊዜ አያል ትሆናለች። የተሰደዱት ይመለሳሉ። ስደት ከዛ በኋላ ይቆማል። ችግር ከዛ በኋላ ይቆማል። መተራመስ፣ ብጥብጥ፣ ጦርነት፣ መመቀኛ፣ መጋፋት፣ ድህነት፣ የመንገድ ላይ መውደቅ፣ ተስፋ መቁረጥ፣ ድብርት፣ ታንቆ መሞት፣ የጌምዘን መንከራተት፣ ሰክሮ መጠጣት፣ ቁማር ቦታ መሄድ፣ መንገላታት ይቆማል 100%። ግን ኢኮኖሚ ለመገንባት ስብዕና መገንባት ይጠይቃል። አባቴ ከዚህ በኋላ ስትኖር ህልምህን ጻፍ።
ድሪም ይኑር፣ ራዕይ ይኑር፣ ግብ ይኑር፣ ታርጌት ይኑር። የምትለው የምታዳምጠው የምትጠቀመውን ያዝ። ሱስ ካለብህ አቁም። ያልሆነ ቦታ የምትዝናና ከሆነ አቁም። አንተ ተዝናኛ አይደለም፣ አሁን ተጉላይ ነህ። መጀመሪያ ፕሮግራም አይደል ያለን ገንዘብ እንዴት ሪሳይክል እንደምታደርግ ኢንቨስትመንት ላይ አስቀምጠው። ገንዘብ ስለቆጠብክ ሳይሆን ስለሰራህበት ነው የምትጠቀመው። ስለዚህ ስራበት። ወለድ ብድር የሚባለውን ነገር ተወውና እጅ ላይ ባለ ነገር ብቻ ቀጥል። ገንዘብ ከሌለ በሙያ ትችላለህ። ለምሳሌ ነፃነት አትክልትና ስፔዛን ብንወስድ እኛ ድርጅት ስንመጣ አንድ ብር አልያዘም። ከስሮ አልቆ ምን ብሎ ወድሞበት በባዶ ነው የመጣው። እንደው መሳፈሪያ እኛ 500 ብር ልከንለታል። ወደኛ ድርጅት በባዶ መጥቶ ዛሬ ሰውዬ ግን መልቲ ሚሊዮነር ነው። አይታችኋል። ስለዚህ ገንዘብ ነው የሚያስፈልገው ወይስ መስራት ነው የሚያስፈልገው? ገንዘብ እኛ ነን የምንሰራው እንጂ እሱ ነው እንደሚሰራው። ገንዘብን እኛ እናሰራው እንጂ እሱ ነው እንደሚያሰራን። ለምንድን ነው የማሰራው ስትባል ገንዘብ የለኝም ያልከው? ገንዘብ ነው እንደሚያሰራ። አንተ ገንዘብን አሰራው እንጂ እንዴት ተፈጥሮን የሰው ሰራሽ ተገዥ መሆን ይችላል? ስለዚህ አንተ ልዑል ኃያል ግሩም ብልህ ሰው አንተ ነህ። አንተ ተፈጥሮ ነህ። ስለዚህ በዚህ ምድር ላይ ሰው ኃያል የሚፈልገው ደረጃ ላይ መኖር ይችላል። እኔ የሚገርመው ያጠናውን ነገር ቢኖር ከዛሬ ያሳለፍኩት ከንቱ ህይወት የእኔ ችግር እንደሆነ፣ ከዚህ በኋላ ግን ሰክሰስፉል ነኝ። ምንም ቢሆን ልንገራችሁ፣ ሲስተም ነው የገነባሁት። በላይ አትክልትና ስፔዛ የምታዩት ሙሉ በሙሉ ቢወድም በላይ አንድ ቀን ከስራና ከሚሊዮነርነት ወደ ኋላ አይልም። ኢንተርናሽናል ሲስተም ገንብቶ ጨርሷል። ብራንድ ነው ቢዝነስ ማለት። የምታየው የሚዳስሰው አይደለም። ብራንድ ነው ገንዘብ ማለት፣ ብራንድ ነው ሀብት ማለት። እሱ ላይ ለመድረስ ግን ብዙ አይፈጅባችሁም። ለዛውም በማስተማር ደረጃ እየቤታችሁ መተን እያስተማርናችሁ። ስለዚህ እኔ ያክል ካወራችሁ በቃል ሳምንት በሰላም እንገናኝ። መልካም